ጤና ይስጥልን ክቡራን ተመልካዮቻችን፣ በጥቅምት 2013 በትግራይ የፈነዳው ጦርነት ከሁለት ዓመት በኋላ በጥቅምት ወር 2015 ፕሪቶሪያ ላይ በተደረገ የሰላም ስምምነት የጥይት ድምፅ በትግራይ አካባቢ መሰማት ካቆመ ሁለት ዓመታት የተቆጠረ ቢሆንም አሁን በአካባቢው እንደገና ውዝግብ ወይ ደግሞ በጊዜ አስተዳደሩና በህወሓት ወይ ደግሞ በህወሓት በውስጥ በተፈጠረ ችግር ትግራይ ውስጥ አለመረጋጋት መኖሩ ይታወቃል። በተለይም ደግሞ ካለፈው ሳምንት ወዲህ ውጥረቶች ጨምረዋል። ይህን መነሻ ማድረግ በትግራይ ክልል ከሚንቀሳቀሱ በትግራይ ጉዳይ ላይ ግንባር ቀደም ከሆኑ የትግራይ ተወላጆች አንዱ ከሆኑት ከአቶ ሊላይ ኃይለማርያም ጋር በወቅታዊ የትግራይ ሁኔታ ላይ ቆይታ እናደርጋለን። ለምን እዚህ ሁኔታ ላይ ተደረሰ? ከዚህ በኋላ መውጫው መፍትሄው ምንድን ነው? ምን መደረግ አለበት? የሚለውን መሰረት አድርገን ከአቶ ሊላይ ኃይለማርያም ጋር እንወያያለን። አቶ ሊላይ በጣም አመሰግናለሁ። ያው በተለያየ መንገድ በተለያየ ሚዲያ ላይ ስለ እርሶ ብዙ ሰዎች ያውቃሉ። ነገር ግን ደግሞ ለእርሶም እንግዳ የሚሆኑ ስለ ጉዳዩ ስለ እርሶም የማያውቁ ሰዎች ሊኖሩ ይችላሉ እና ምናልባት ራስዎን በአጭሩ ያስተዋውቁ። ምናልባትም ደግሞ ወያኔ ከሚባለው እንቅስቃሴ ጋር በተያያዘ ቀዳማዊ ወያኔ የሚባለው እንቅስቃሴ ደግሞ ከአባቶ ከብላታ ኃይለማርያም ጋር የተያያዘም ነገር ነው እና መጀመሪያ እስቲ ራስዎን ያስተዋውቁን። ከዛ በኋላ ስለ ቀዳማዊ ወያኔም በትንሹ ያነሱልናል። እሺ፣ አመሰግናለሁ አቶ ሲሳይ ስለጋበዝከኝ። ያው ሊላይ ኃይለማርያም እባላለሁ። የብላታ ኃይለማርያም ረዳ ልጅ ነኝ። እንግዲህ ብላታ ኃይለማርያም ረዳ ሲነሱ ወያኔ የሚለው ቃል አብሮ ይነሳል። ወያኔ መስራችም መሪም ስለነበሩ በወያኔ ምክንያት በኃይለ ሥላሴ 26 ዓመት ከዛ በኋላ በደርግ ደግሞ 11 ዓመት በአጠቃላይ ወደ 39 ዓመት ከህዝባቸው ተለይተው ገሞጎፋ ውስጥ ነው የኖረው የነበረው። እኔም አምስት ወንድሞቻችን እዛው ገመጎፋ ጂንካ የሚባል አካባቢ ባኮ እዛ ነው የተወለድነው። እንግዲህ ወያኔ ብለን ስንል ወያኔ ለምን ብላታ ኃይለማርያም ጀመሩት ብለን ስንል የኢትዮጵያ ታሪክ ውስብስብ ነው። ሶስት መሰረታዊ ነገሮችን ማንሳት እንችላለን። እንግዲህ ኢትዮጵያ ውስጥ ያሉ ችግሮች አንዱ የውሸት ትርክት ነው። ሁለተኛው ቤተመንግስት ውስጥ፣ ሶስተኛው ቤተ ክህነት ውስጥ ያለ አወዛጋቢ ክስተቶች ናቸው። በተለይ በአማራውና በትግራይ ኤሊት ውስጥ የሚታይ ማለት ነው። እንግዲህ እነዚህ ኢትዮጵያን ፈጠርን፣ ኢትዮጵያን አንድ አደረግን፣ አጠናክርን የሚሉ ኤሊቶች በእርግጥ በተጻራሪው ስታያቸው ኢትዮጵያን ሲያፈርሱ፣ ኢትዮጵያን ሲያናጉ ነው የምናየው እና ብዙውን ጊዜም ጠላትን የሚመጣው በሰሜን ነው። በሰሜን በአድዋ በተለይ በኩል አድርጎ ነው የሚገባው። ከዛ ወደ መሀል ሀገር ይገባል እና ቀዳማዊ ወያኔ እንግዲህ አፄ ዮሐንስ ከሞቱ በኋላ የትግራይ ህዝብ አልተመቸውም። ያም ብቻም ሳይሆን ላለፉት 3500 ዓመታት የትግራይ ህዝብ ጦርነት ላይ የነበረ ህዝብ ነው። ጥሩ ጊዜም አሳልፏል። እንደ አክሱም የመሰሉ ስልጣኔዎችን ይዞ ብዙ በጎ ነገሮችም ታይተዋል። በተለይ ብሉይ ኪዳን ኢትዮጵያ ወይም አክሱም ስትከተል ከፍተኛ የስልጣኔ ሁኔታ ነው የነበረው። እንግዲህ ስልጣኔዎችን ደግሞ ወደታች የወረደው ነጋዴዎች ይዘውት የመጡ የኦርቶዶክስ እምነት ከመጣ በኋላ ኦርቶዶክስ ኢትዮጵያ ውስጥ ከገባ በኋላ ያ ሁሉ ስልጣኔ እንዲከስም ተደረገ። ያ ሁሉ ስልጣኔ ጠፋ። ምንኩስናና ከመንግስት ጋር የተቆራኘ ሃይማኖት ሆነ። ሲሶ ስልጣን ይዞ ሀገሪቷን ማስተዳደር ጀመረ ኦርቶዶክስ። ከዛ በኋላ ያለው ሁኔታ በሙሉ አወዛጋቢ ነው። የቁልቁለት ጉዞ ነው የጀመርነው ማለት ነው እና ወደዚህ ወደ አፄ ዮሐንስ ሞት በኋላ ስንመጣ አፄ ምኒልክ ስልጣን እንደያዙ ትግራይ ላይ የትግራይን ህዝብ እንደ ህዝባቸው አያዩትም ነበር። በተለይ ከአድዋ ጦርነት በኋላ 7 ዓመት ጦራቸውን ይዘው ትግራይ ውስጥ ተቀምጠው ያላጠፉት ያልሰሩት ስራ የለም። ከቤት እንስሳ ጀምሮ እስከ እንስሳ ዘገዳማት የነበሩት በሙሉ እንዲገደሉ ነው የተደረገው። የተያዘው ተይዞ ሄደ፣ የተገደለው ተገሎ ነው የሄደው እና ከዛ በኋላ 7 ዓመት ትግራይ ውስጥ ራብ መጣ፣ ድርቅ መጣ፣ ከፍተኛ ቀውስ ተፈጠረ። ያ አለፈ ብለን አፄ ኃይለ ሥላሴ ሲመጣ ደግሞ አፄ ኃይለ ሥላሴ ጣሊያን ወረራ ሲጀምር የትግራይ ህዝብ 8 ወር ብቻውን ነው የተዋጋው። ከመረብ ጀምሮ እስከ ዳዕሮ ተክሊት ለማሻገር 8 ወር ነው የፈጀባቸው እንግዲህ አባቴ እንደነገሩኝ እና ከዛ ያንን ምሽግ እንደገና ትታችሁ ወደ ራስዩም ወደ ቴምቤን ወርሰገ ሄዱ ተባሉ። እዛም ከፍተኛ ህልቂት ተደረገ። ከዛ እንደገና ወደ ማጨው ተካሄደ። ማጨው
ብቻ በአጠቃላይ 1 ዓመት የመጀመሪያውን ከፍተኛ ህልቂት ከፍተኛ ጦርነት የተካሄደው ትግራይ ውስጥ ነው። ከማይጨው በኋላ ጣሊያን በ2 ሳምንት ነው አዲስ አበባ የገባው። ግን ከመረብ ማይጨው ለመድረስ 1 ዓመት ነው የፈጀበት እና በዛን ጊዜ የተሰሩ ስህተቶች ነበሩ። ራስ አበበ ዳምጠው የኢትዮጵያ መከላከያ ሰራዊት ኃላፊ የነበሩ ጦሩ ከመሰላቸቱ የተነሳ እየከዳ ወደ ኋላ ይመለስ ነበር እና ለራያ ህዝብ ምን ብሎ አስተላለፉ? የሚከዳውን ይዛችሁ ወደ እኔ አምጡ፣ ጠመንጃውን ለእናንተ ብለው መመሪያ ወረዱ። እንግዲህ በወቅቱ የሀገሪቱ ከፍተኛ ባለስልጣን ስለሆኑ የራያ ህዝብም ያንን ተግባራዊ ያደረገ። ማይጨው ጦርነት ገና 1 ቀን ሳይሞላ መሸሽ ጀመረ ጦሩ። የት ትሸሻላችሁ የሚል ከራያ ህዝብ ጋር ግብግብ ተፈጠረ። ይሄ መመሪያ የሰጠውም ሰው እዛው የተገደለ መሰለኝ እና እንደዚህ ሆኖ እያለ ጣሊያን ከ5 ዓመት በኋላ በኢትዮጵያ አርበኞች ብርታት ተሸንፈው ከወጣ በኋላ ንጉሱ ከሸሸበት ከለንደን ተመልሶ መጥቶ የትግራይ ህዝብ ከዳኝ ብሎ ነው የመጀመሪያውን አዋጅ ያወጀው። የትግራይ ህዝብ ግን ከፍተኛውን መስዋዕትነት በ5 ዓመት ጦርነት የከፈለው የትግራይ ህዝብ ነው። ከፍተኛ ህልቂት የተደረገው ከመረብ እስከ ዳዕሮ ተክሊት 8 ወር የፈጀ ጦርነት እንዳባጉና ይሄም ትግራይ መሬት ውስጥ ነው። በሽሬ ተንቤን፣ ወርሰገ፣ ማይጨው እንግዲህ ትንንሹን ጦርነት ሳልነግርህ ነው። እንግዲህ ትልልቅ ጦርነቶች በወራት የፈጁ ለ1 ዓመት የፈጀ ጦርነት የተካሄደው ትግራይ ውስጥ ነው እና ንጉሱ እንደመጡ መጀመሪያ ያወጁት አዋጅ ምንድነው? ትግራይ ከርቶኛል አሉ። አቶ ሊላይ ምናልባት በዚህ በታሪክ ጉዳይ ላይ ጊዜም እንትን እንዳንል በተወሰነ ደረጃ አንደኛው ለምሳሌ ስለ ኢትዮጵያ ኦርቶዶክስ ሲያነሱ በኢትዮጵያ ኦርቶዶክስ ያው በተለያየ መንገድ ለሀገሪቱ ስልጣኔም በተለያየ መንገድ ትልቅ አስተዋጽኦ ያደረገች ነች። ምናልባት ግለሰቦች የሆነው ደግሞ በተወሰነ ደረጃ ተጽዕኖ የሚያደርጉ ሰዎች የሉም ብዬ አልከራከርም። በሌላም በኩል ደግሞ በታሪክ ውስጥ እና አፄ ምኒልክን ሚና እርስዎ በገለጹት መንገድ ሳይሆን ደግሞ በሌላ መንገድ የሚያነሳም አለና እሱ ላይ አሁን የታሪኩ ላይ ጊዜም እንትን ላለማለት የታሪክም ክርክር ስላልሆነ የቀዳማይ ወያኔ ወደዛ እንደሚመጡ ይገባኛል። ቀዳማይ ወያኔ አባቶ የጀመሩት የቀዳማይ ወያኔ እንቅስቃሴ ብላታ ኃይለማርያም ረዳ የጀመሩት ያ እንቅስቃሴ ዋናው ምክንያቱ ምን ነበር? እስቲ ምናልባት ወደ አሳጥረው ከዛ ብንቀጥል ጥሩ። እንግዲህ ከሁለተኛው ዓለም ጦርነት ጣሊያን ወረራ በኋላ ወደዛ የመጣውልህ ነው። ትግራይ ውስጥ ለ1 ዓመት ያህል ጦርነት ተካሂዶ ንጉሱም ከሀገር ሸሽተው ከሄዱ በኋላ ሲመለሱ መጀመሪያ ያወጁት አዋጅ ምንድነው? የትግራይ ህዝብ ከርቶኛል፣ የ5 ዓመቱን ግብር እንዲከፍለኝ ነው ያሉት። የ5ቱን ዓመት ግብር እንዲከፍለን አሉ እና በዚህ የመጣ ከሸዋ እና ከትግራይ መሳፍንቶች የተውጣጡ ትግራይን በተለያየ መልክ ያስተዳድሩ ነበር እና ያ ማስተዳደር ብቻ ሳይሆን ዘረፋ ነበር ይካሄድ የነበረው። ትግራይ ውስጥ ሰቆቃ ነበረ። ከጣሊያን ማርከው ያመጡትን ጠመንጃ አስረክቡን ተባለ። አናስረክብም የሚል ኃይል ተነሳ። ግብር የ5 ዓመት ክፈሉ አለ። የ5 ዓመት አንከፍልም፣ መንግስት እስካለበት ድረስ የመንግስትን ነው የምንከፍለው። በዚህ የተነሳ ትግራይ ውስጥ ከፍተኛ ግፍ ይፈጸም ነበር ከሸዋ በመጡ መሳፍንቶች እና ከትግራይ ውስጥ ባሉት መሳፍንቶች ማለት ነው። እና ትግራይ በወቅቱ ደግሞ በተጋሩ ሳይሆን ከሸዋ በመጣ ምስለኔ ነበር የምትተዳደረው። እና በዚህ ምክንያት እንግዲህ እነ ብላታ አይ እኛ በሱሪያችን ያመጣነውን ጠመንጃ ምናልባት አቶ ሊላይ ከሸዋ ማን ነው ትግራይን ሲያስተዳድር የነበረው? የተወሰነ ጊዜ ራስ መኮንን ነበሩ። ከዛ ውጭ ነበር? ከዛ ውጭ የተለያዩ ነበሩ። እንግዲህ በዛን ጊዜ ትግራይ ስንልህ ትግራይ የሚል አስተዳደር አልነበረም። እንደርታ፣ ራያ፣ አጋሜ የተባለ በየአውራጃው የተመደቡ ከሸዋ የመጡና ከትግራይ የነበሩ መሳፍንቶች ነበሩ እና በዛን ወቅት ደግሞ ትግራይን እንዳስተዳድሩ የተደረጉት ራስ ስዩም ናቸው። ስዩም መንገሻ የአፄ ዮሐንስ የልጅ ልጅ ናቸው። የትግራይ ሰው ናቸው ብዬ ነው። አዎ እሳቸው ለሲምቦል የተቀመጡ ነው እንጂ ከእሳቸው ስር ያሉትን መሳፍንቶች ነበረ ትግራይን የሚያዞራት የነበረ። ራስ ስዩም ምንም አቅም አልነበራቸውም፣ ሊያስተዳድሩም አልቻሉም። ከስር የነበረው ከሸዋ የመጡ ግን በሙሉ ስራውን የሚሰሩት የነበረ ከሸዋ በመጡ መሳፍንት ነበር ትግራይ የምትተዳደር የነበረ። እንደው ስማቸውን ስላላስኩ ነው እንጂ ስማቸውንም ልሰጥህ እችላለሁ። 1፣ 5፣ 6 ማውቃቸው ስላሉ ማለት ነው። አሁንም ምናልባት ራስ ስዩም ሚና የላቸውም የሚል ነገር እኔ ለመጀመሪያ ጊዜም ስሰማ ነው። በጣም እዛ ወሳኝ የሆኑ ሰው መሆናቸውን ነው። አሁንም ታሪኩን ላይ የታሪክ እንትን አይደለም፣ ወደ ዋናው ጉዳይ እንገባለን።
የመጨረሻው እንግዲህ ብላታ ኃይለማርያም ረዳ የእርሶ አባት ትግል የጀመሩበት እንግዲህ ቀደም ሲል የግብር ጉዳይ አንስተዋል። እንደገናም ደግሞ የመሳሪያ አምጡ የሚባልም ነገር አንስተዋል እና እሱ ነው ወደ ግጭቱ ያስገባው። እንግዲህ ምን መሰለ ራስ ስዩም ሚና ነበራቸው አልነበራቸው የሚለውን ትግራይ ብዙ የተጻፉ የትግራይ መጽሐፍቶች አሉ። እሱን ነው የምልህ ያለው። የውሸት ትርክት ላይ ስለምናተኩር በጎን ብቻ ስለምንናገር መጥፎውን ስለማናወራ የኢትዮጵያ ታሪክ ትርክት ላይ ነው ያለው፣ የውሸት ትርክት ላይ ነው ያለው እና ዋናው ለወያኔ መንስኤው የሆነው ምንድነው? ከሸዋ በመጡ ምስለኔዎች እና ትግራይ ውስጥ በነበሩ መሳፍንቶች የትግራይ ህዝብ ይደርስበት የነበረ ግፍ፣ ያለ አግባብ ግብር ከማዕከላዊ መንግስት የ5 ዓመት ግብር እንዲከፍል ተደረገ። ትጥቁን እንዲያስረክብ ተደረገ። ትጥቅ ብቻ አይደለም፣ ትጥቅ የሌለውም የትጥቅ ዋጋ እንዲከፍል በነፍስ ወከፍ የትግራይ ተወላጅ ላይ የተፈረደ ፍርድ ነው የነበረው እና በዛ የመጣ ተቃውሞው ተነሳ። ገረብ አረና ወያኔ የሚል መፈክር ይዘው ተነሱ። ገረብ ማለት ወንዛችን ነው፣ አረና ማለት እኩልነት ነው፣ ወያኔ ማለት ማመጽ ነው። በወንዛችን ላይ በወንዛችን ልጅ እንተዳደራለን እንዳኛለን እንጂ ከሸዋ በመጣ ምስለኔና በትግራይ መሳፍንቶች እንዲግፍ በሚሰሩብን አንተዳደርም የሚል ነው ዋናው ዓላማው። ባጭሩ ወያኔ ይሄ ነው ትርጉሙ። የማይጨው ሰው ለብቻው መጻ ማለት ይቻላል። በትግራይ መሳፍንት አልገዛም ካለ የማይጨው ህዝብ የሚባል የለም። ወያኔ ራያን፣ እንደርታ፣ አጋሜን ማዕከል ያደረገ እና አፋርን ያጠቃለለ ነው መጀመሪያ የተጀመረው። ከዛ በኋላ ወደ ሌላው ትግራይ ተዛምቷል። ያ እንቅስቃሴ እንግዲህ ምን ያህል ጊዜ ቆየ? በምን እንዴትስ ቀጠለ? በምን ተደመደመ? ከ1934 ህዳር 12 ደልገና የሚባል ቦታ ላይ የመጀመሪያውን ጉባኤ ነው ያካሄደ። የመጀመሪያውን ጉባኤውን ሲያካሄድ 5 ፒላሮችን አዘጋጅቶ ነው የጀመረው። አንድ በሬያችን ፈጣሪያችን ነው ብሎ ነው የጀመረው። ይሄ እንግዲህ ትርጉሙ ምንድነው? ትግራይ የሁለቱ ሰማያዊ እምነቶች ማዕከል ስለሆነች ሃይማኖት ያላት እና በግብረ ገብነት የታነጸ ህዝብ ስላለ መሪያችን ፈጣሪያችን ብሎ ጀመረ። ሁለተኛ ባንዲራችን ባንዲራ ኢትዮጵያ ነው ያለው። ሶስተኛ በወንዛችን ልጅ እንተዳደራለን እንዳኛለን ነው ያለው። አራተኛ ሴቶችን ያመፀ በዛን ወቅት በተለይ የሴት አመፅ በጣም የከፋበት ጊዜ ስለነበር ሴቶችን ያመፀ በወንዛችን ቦታ የለውም። የሰው ንብረት አምስተኛዋ ደግሞ የሰው ንብረት የዘረፈ በወንዛችን ላይ ቦታ የለውም የሚለውን ፒላር ህዳር 12 1934 ነው የተጀመረው። የመጀመሪያው ጉባኤ አካሂደው ከዛ በኋላ ነው ተከታታይ ጉባኤዎች እያካሄዱ ተከታታይ ጦርነቶች እያደረጉ እስከ 1939 ድረስ ትግሉ ነበረ። ከዛ በኋላ ያው የአውሮፕላን ምንም የነበረበት ውጊያ እንደነበር ነው እንግዲህ በታሪክ የምናውቀው። አዎ ትልቁን ሚና እንግዲህ ምንድነው ሁሉም ትግራይ አንድ የሆነበት ጊዜ ነው ከአድዋና ከአክሱም በስተቀር። አድዋና አክሱም ከእንግሊዝና ከሸዋ ጋር ሆነው ያን ጸረ ወያኔ ለማዳከም ትልቁን ሚና የተጫወቱ ናቸው። የአድዋና የአክሱም መሳፍንቶች ማለት ነው። እንግዲህ እነዚህ የአድዋና የአክሱም መሳፍንቶች የሚገርም እንዳጋጣሚ ሆኖ ደግሞ ልጆቻቸውም እዚህ ሁለተኛ ወያኔ ላይ አመራር የነበሩ ናቸው አብዛኞቹ ማለት ነው። ትልቁን ጦር ለምሳሌ ይዞ የመጣው ከአድዋ ፊታውራሪ ነጋ የስብሃት ነጋ አባት ነው እና የስብሃት ነጋ አባትም እንዳይሱ ስለበተደረገ ጦርነት የተማረከ ነው። ሌላው የመለስ ዜናዊ አያት ደጃች አስረስ የሚባል እንዳይሱስ ላይ የተገደሉ አሁን መለስ ያለበት ሐውልት ላይ እዛ ላይ ነው የተገደሉት በዛ በጦርነት ማለት ነው። ከዛ በመቀጠል እነ ፊታውራሪ ገብረ አምላክ የዓለም ሰገድ ገብረ አምላክ አባት፣ የአረጋው በረሃ አጎቱ ደጃች ገብረየስ መሸሻ እነዚህ ናቸው እንግዲህ እና እንዳጋጣሚ ሆኖ ኮኔክሽኑ ወደ ሁለተኛ ወያኔ ልንመጣ እንችላለን። ግን ሁሉም የትግራይ ህዝብ ሲዘምት የአድዋና የአክሱም መሳፍንቶች ከሸዋና ከእንግሊዝ ጋር ሆነው ከፍተኛ በደል ያደረሱት። የአውሮፕላን ድብደባው ከራያ ጀምሮ እስከ ደሳ የሚባል ቦታ ከዛም አልፎ ተርፎ መቀሌ ገበያ ላይ ሳይቀር ተደብድቧል። እንግዲህ መቀሌ ገበያ ላይ ናሽናል አርካይቭ ውስጥ ሄደ ማግኘት ትችላለህ። ብዙ ዶክመንቶች አሉ ስለቀደመ ወያኔ። ለምሳሌ ያን አውሮፕላን እንዲደበደብ ያደረጉት ፊታውራሪ ነጋና ደጃች ገብረየስ የሚባሉ ናቸው። እነዚህ ገርአልታ ላይ ሆነው ቴሌግራም ለማዕከላዊ መንግስት ልከው ኃይለማርያም ሰኞ ቀን ገበያ ላይ አስተምሮ ስለሚሰጥ በዛን ቀን አውሮፕላን እንዲደበደብ ተብሎ ጥቅምት 14 ሰኞ ቀን 1936 ማለት ነው በአውሮፕላን ብዙ ህፃውንቶች
ብዙ ሰላማዊ ሰው ያለቀበት ነው። እንስሳና የሰው ስጋ መለየት ያልቻለበት ነው። የተደጋጋሚ 4 አውሮፕላኖች ናቸው የጣሉት። ወደ 2000 ቶን የሚመዘን ቦምብ ማለት ነው። እያንዳንዳቸው 500 ነው። ወደ 2500 ቶን የሚመዝን ቦምብ ነው የተጣለው። ያም ዶክመንት አክቹዋሊ ናሽናል አርካይቭ ውስጥ ማግኘት ይቻላል። እና ወያኔ ሊዳከም የቻለው ዋናው ቀንደኛው በአድዋና አክሱም መሳፍንቶች ከሸዋ አገዛዝ ጋር በመሆን እንግሊዝን በመጨመር ያዳከሙት ትግል ነው። ምናልባት እንግዲህ ያው የአመፅ ትግሎች ባሉበት ጊዜ ተመሳሳይ ነገሮች ከዛ ቀደም ሲልም ከንግስት ዘውዲቱ ጋር በተያያዘም ጎንደር አካባቢ ላይ እንዲህ ባለቤታቸው የነበሩት ራስ ጉግሳውሌን አፋተዋቸው ከዛ ጋር በተያያዘ እሳቸው አምፀው እንደዚሁ አውሮፕላን ነገር ነበር። ሁልጊዜም ቦታ ምናምን እየተመረጠ አይመስለኝም። በአብዛኛው ግን ያው እንቅስቃሴ ባለበት ቦታ አንደኛው ጉልበት ያለው የተሻለውን የበላይነት ማረጋገጥ የሚችልበትን ነገር ይጠቀማልና የሆነ ህዝብ ላይ በዛ መልክ የተነጣጠረ ነው ማለት የሚቻል አይመስለኝም። በተለያየ መንገድ እንደምናየው በየትኛው መንገድ ሰዎች እንትን ሲሉ እንቅስቃሴ ሲጀመር ተቃውሞ ሲመጣ የሌላኛው አካል ባለው መሳሪያ ሁሉ ይጠቀማል። እንዳሉት አውሮፕላን መጠቀማቸውን በታሪክ ተመዝግቧል እና እንደዚሁ ጎንደር አካባቢ ላይ በታሪክ ደግሞ ተፈጽመዋል። ስለዚህ ምናልባት ያ የቀዳማዊ ወያኔ እንቅስቃሴ የተጀመረበትና የቀጠለበት ሁኔታ አብራርተዋል። ከዛ በኋላ እና ሌሎች ብላታ ኃይለማርያም ረዳ በግዞት ነው መሰለኝ ወደ ጂንካ የተጋዙት ነው ልበል? አዎ ልክ ነው። ስንት ዓመተ ምህረት ወደዛ ተጋዙ? ኦልሞስት በጂንካ በአጠቃላይ ወደ 26 ዓመት ነው የኖሩት። ኢሉባቦር 2 ዓመት ጨለማ ቤት ታሰሩ። የቀረውን 24 ዓመት ግን ጂንካ ነው የነበሩት። ልጆቻቸው እዛ ነው የተወለዱት ነው ያሉኝ እርሶን ጨምሮ? ትግራይ የተወለዱም አሉ። ከኔ ታላቅ ጀምሮ 5 ልጆች ጂንካ ነው የተወለዱ ነው። አመሰግናለሁ አቶ ሌላ። እንግዲህ ራሱ ይሄ የታሪኩን ጉዳይ ሌላ የታሪክ ባለሙያም ጨምሮ በዝርዝር ለምን እንዴት ምናምን የሚለውን ነገር መዋየቱ ያስፈልጋል። በተጨበጡ መረጃዎች ላይ ተመርኩዞ ያው ከትላንት ለመማርና ነገን ለማረም እንዲያስችል ነው። ስለዚህ ግን በታሪኩ ላይ የተሻለ ግንዛቤ እውቀትም ያላቸው ሰዎች ጨምሮ በመወያየት በሌላም ጊዜ እንሞክራለን። ከዛ በኋላ እንግዲህ ቀዳማዊ ወያኔ እንቅስቃሴ በዛ ሁኔታ ካለቀ በኋላ ሌላኛው ወያኔ በ1967 የደርግ መንግስት ወደ ስልጣን ከመጣ በኋላ የተጀመረ በነ አቶ መለስ ዜናዊ ሲመራ የነበረው አሁንም 50ኛ ዓመቱን ያስቆጠረው ወያኔ ሁለተኛ ወያኔ ማለት ይቻላል እና እዛ ሂደት ውስጥ እርሶ ሚና ነበሩት? እንግዲህ እኔ ከ1968 ጥቅምት 4 ማክሰኞ 2 ሰዓት ተኩል ጀምሮ የቲፒኤልኤፍ አባል ነበር። በዛን ጊዜ ያው ተሃት ነው የሚባለው የነበረ። የት ሆነው ነው አባል የሆኑት? እንግዲህ ወደ ትግራይ ለመጀመሪያ ጊዜ የመጣሁት ከ1ኛ እስከ 8ኛ ጂንካ ነው የተማርኩት። 9ና 10 ደግሞ ሆሳና ልጅ አበበ ወልደሰማያት ትምህርት ቤት ከምባታና ሀዲያ ይባል የነበረው አሁን ከምባታ ይሁን ሀዲያ አላወኩም፣ ግን ሆሳና ከተማ ውስጥ ነው የተማርኩት። ከምባታ መሰለኝ ሆሳና ነው የተማርኩት። ከዛ በኋላ በ1967 ክረምት ላይ አባታችን ወደ ትግራይ ቤተሰቡ በሙሉ ወደ ትግራይ ያው ደርግን ፈቅዶልን እንድንገባ እኔ እና ታላቅ ወንድሜ አባቴ ለመጀመሪያ ጊዜ ሰኔ 28 መቀሌ ገባን 67። ብዙም አልቆየሁም ከ4 ወር በኋላ መሰለኝ። በእርግጥ ሆሳና እያለሁኝ ኤርትራውያኖች ነበሩ የጀብሃ አባላት። እነሱ ብዙ የሚያነቃቁ ነገሮች ይነግሩ ነበር። ትግራይ ውስጥ ትግል እንደተጀመረ በዛን ጊዜ ግንባር ገድለ ሓርነት ትግራይ የሚል ተጀምሮ ነበር። የኤርትራም ትግል ጀብሃ ተጀምሮ እንደነበረ ኢሃፓም ከተማ ውስጥ እንቅስቃሴ እንደነበረ እና አገሪቷ በጣም ከፍተኛ የፖለቲካ ሙቀት ውስጥ ነው የነበረችው። በእርግጥ በወቅቱ እኔ ሁሉም ነገር ውስጥ መግባት ፍላጎት ነበረኝ፣ ኢንተረስትም ነበረኝ። ወደዛ ያስገባኝ ወደኋላ ልመልስ አልፈልግም እንጂ ወደ እንደዚህ አይነት ትግል ውስጥ እንድገባ ትግራዋይ መሆኔንም እንዳውቅ ያደረገኝ ብዙ ተጽዕኖዎች ስላጋጠሙኝ ነው እና በ1968 4 ወር አልሞላኝም መሰለኝ 68 ጥቅምት ላይ የቲፒኤልኤፍ አባል ሆንኩኝ።
በዛን ጊዜ አዲስ ምልመላ ይካሄድበት የነበረ ወቅት ነው። ትግራይ ውስጥ ከፍተኛ የፖለቲካ ሙቀት ነበር። ግንባር ገለ ሓርነት ትግራይ አለ። በእርግጥ እኔ ወደ ግንባር ገለ ሓርነት ትግራይን አዝማሚያ ነበር ሄድ የነበረው። በመሀል ቲፒኤልኤፍ መፈጠሩን አወቅ፣ ወደዛ ሽፍት አደረኩ። ከዛ በኋላ ያው ከተማ ውስጥ በተለያዩ ፊልድ ውስጥ እሰራ ነበር። ከዛም ወደ በረሃ ወጣሁ። በረሃ ውስጥም የተለያየ ቦታና ኃላፊነት ይዤ ሰራ ነበር። ከተማ ውስጥ ማን መለመሉት? በእርግጥ አሁን እኔን የመለመሉኝ የሉም። ሁለቱም ተገለዋል። አረጋዊ አንዱ በአረጋ አንዱ በስብሃት ነጋ ተገለዋል። ታደሰ ኃይሉ ይባላል፣ አንዱ በላይ መኮንን ይባላል። እና በ6970 የነበረው ህንፍሽፍሽ በሚለው በዛ ገለዋቸዋል። ህወሓት ውስጥ ክፍፍል ሲፈጠር ገለዋቸዋል። እርስዎ ወደ ጫካ የገቡት ወደ ደደቢት ነው የሄዱት? ደደቢት ሳይሆን አክቹዋሊ ደደቢት መጀመሪያ ጀማሪዎቹ ናቸው። ከዛ በኋላ ደደቢት ምናልባት ለጦርነት ደርግን ስበን ወስደን እንዋጋበት እንደሆነ ነው እንጂ እንደ ቤዛችንም አልነበረም። የተለያዩ ቤዞች ነው የነበሩት። እና እኔ በእርግጥ ከተማ ውስጥ ነው ስልጠና ጀመርኩት። ከተማ ውስጥ ከበረሃ በመጣ ሰው ስልጠና ጀመርን። ያው የከተማ አንዳንድ ስራዎችን እና ፈዳያኖችን ለማገዝ ከተማ ውስጥ ነው መጀመሪያ ወታደራዊ ትምህርት የወሰድኩት። ምን ገዳይ ቡድን እያደራጃችሁ ነበር ማለት ነው? አሁን እንግዲህ ወታደር ሆነ ከሰለጠንክ ለመግደል እኮ ነው። ከተማ ውስጥ ነበር የሰለጠኑት? እኔ ከተማ ውስጥ ነው የሰለጠንኩት። ከዛስ በእንደዛ አይነት ሁኔታ ምን ያህል ጊዜ ቆዩ? አንድ ዓመት ተኩል እንደዛ አካባቢ፣ 2 ዓመት። ከዛ ወደ በረሃ ነው የሄድኩት። ምን የከተማው አላዋጣ አለ ወይስ ለሌላ ሚሽን ከእንትን ሄዱ? ከተማ ውስጥ እንዲያውም እኔ ብዙ ነው የቆየሁት። አንድ በዛ በአካባቢው ውስጥ ገና አዲስም ስለነበርኩ ብዙም አልታወቅም ነበር። ሁለተኛ ያው የተለያየ መታወቂያዎችም ነበሩኝ። የመሀል ሀገር መታወቂያ ነበረኝ። ሶስተኛ ያው የቤተሰቡንም ከበር እጠቀም ነበር። ብዙም ተጋላጭ አልነበርኩም። ከተማ ውስጥ እንድሰራ እንድቆይ ነው የተደረገው። እና ከተማ ውስጥ ብዙ ስራዎች ሰርተናል። ብዙ ስራ ማለት ያው ድርጅቱ ያዘነን በሙሉ ትሰራለህ። ምን ግድያም ጭምር ማለት ነው? ወታደር ሆነ ከሰለጠንክ ያው ገዳይ ነህ ማለት ነው። ወታደር ለምንድን እንደሚሰለጥነው ለመግደል። መቼም ሰላማዊ ሰው ላይ እንደማይሆን ተስፋ አደርጋለሁ። ህዝባችን እኮ ነው እንዴት ሰላማዊ ሰው ላይ ይገደላል? በእርግጥ ግድያ ውስጥ ብዙም በወቅቱ ብዙ ግድያም አልነበረም። እንደገና የምንታገለው ህዝባችን ነፃ ለማውጣት ነው እንጂ ህዝባችን ለመግደል አይደለም። ህዝባችንን ለመከላከል የምንሄደው ስቴፖች ይኖራሉ። ግን ግድያ ውስጥ ግድያም ከተደረገ ያው እኛ ጸረ ህዝብ የምንለው ይገደላል፣ ወይንም እኛን ሊገል የመጣም ይገደላል። ጸረ ህዝቦቹ ግን ያው የትግራይ ተወላጆችንም ጨምሮ ማለት ነው። ዋናው እኮ ያው ትግራይ ውስጥ እኮ ትልቁ ጠላት ያው ትግራዋይ ራሱ ነው፣ እርስ በርሱ ነው የሚባለው። ከዛ ወደ በረሃ ተጓዙ። በረሃ ማን ነበር አለቃው? ብዙ አለቆች ነው የነበረኝ። አንድ ቦታ ላይ ብዙ አትቆይም እኮ ሰራዊት ውስጥ ከተመደብክ ያው የተለያየ ማክሲመም 3 ወር ብትቆይ ነው አንድ ኃይል ውስጥ። ከዛ በኋላ ወደ ሌላ ኃይል ትቀላቀላለህ። እንደዚህ ኤክስፒሪየንስ አዲስ ሰዎች ሲመጡ የተደበላለቀ ኤክስፒሪየንስ ሼር ለማድረግ አንድ ቦታ ላይ ብዙ አትቆይም። አለቃ የገሌ ነው የምትለው የለም። 3 ወር በኋላ ወደ ከተማ ገብተዋል እና እስቲ እስከ ከተማ ጉዞ ያለውን ነገር ባጭሩ ይገልጹልን። ወደ አዲስ አበባ መጥተዋል፣ ህወሓት መንግስት ሳይሆን ማለት ነው። አዎ እንግዲህ ምንድነው ዋናው፣ እኔ ድርጅት ውስጥ ምናልባት በወቅቱ አሉ ከሚባሉ ታማኝ ታጋዮች አንዱ ነበርኩ። በሙሉ ልብ የምሰራ ከህወሓት ውጭ ማውቀው ነገር አልነበረም። ልክ እንደ ፈጣሪም እንደ እናት እንደ ቤትም የማየው ነው። በእርግጥ የበረሃ ኑሮዬ በጣም የሚናፈቅ ነው። ደስ የሚል ኑሮ ነው የነበረው። በትግል ወቅት ከጓዶቹ ጋር የምታደርገው
ያለው ማህበራዊ ግንኙነት በፍጹም ሊገኝ የማይችል ነው። የትግራይ ህዝብ አልታደለም እንጂ እንደዛ ፍቅር የነበራቸው አብዛኞቹ አልመጡም፣ እዛው በረሃ ነው የቀሩት። እና በሆነ አጋጣሚ ከሆነ አለቃ ጋራ አንድ ቦታ ላይ በተደረገ ጦርነት በዛ ትንሽ ኮንፍሊክት ውስጥ ገባን። ብቻዬን አልነበርኩም፣ አንድ ኃይል መሪያችን ነበረ። ጦርነት እናድርግ አናድርግ የሚለው ላይ ነው የተጣላ ነው። እኛ 3 ወጣት ልጆች ነበር፣ የጋንታ መሪዎች። ከኃይል አዛዣችን ጋራ ኃይል አዛዣችን አንሳሐቡ ወደኋላ ሽሹ ሲለን፣ ለምን ለዚህ ለተወሰነ ጦር እንሸሻለን? ለምን ጦርነት አናካሂድም? በዚህ ግጭት ውስጥ ገብተን ነበር 3ታችን ከኃይል አዛዣችን ጋራ ማለት ነው። እና ያ ነገር በእርግጥ ስር እየሰደደ ያው በወቅቱ የማያስፈልግ ነገሮችን አድርገን ነበረ። ስር እየሰደደ 3ታችንም ታርጌት ውስጥ ነው የገባ ነው። 3ታችንም እንድንበታተን ተደረገ። መጨረሻ ላይ እኔ ላይ ትንሽ ለየት ያለ አመለካከት ተፈጠረ። ከፍ ያለ ሲሄድ በናረጋው ደረጃ ማለት ነው። እና የተለያዩ ጥያቄዎች መጠየቅ ተጀመርኩ። ከዛም ደቡባዊ ግንባር የሚባል አዲስ ግንባር ስንጀምር እዛ ላይ አንድ የሆነ ሩመር ሰማሁ። እንግዲህ ቲፒኤልኤፍ ሰው ሊያጠፉ ሲፈልጉ መጀመሪያ ሰራዊት ውስጥ ነው ስምህን የሚነዙት። ሌላ እንዲያድርጎ ነበር እና በብዙ መንገድ ነው ቲፒኤልኤፍ ውስጥ በህዝብ በሰራዊት ተወዳጅ ከሆንክ እድሜህ አጭር ነው። በወቅቱ አክቹዋሊ እኔ ከሰራዊቱ ጋር የነበረኝ ግንኙነት በጣም ስሙዝ ነው የነበረው። በፍቅር ነው የምንኖረው የነበረ። ያ አይወደድም አክቹዋሊ። ከዛም በፊት ከዛ ከኃይል አዛዡ ጋር የነበረኝ ኮንፍሊክት። የኃይል አዛዡ ማን ነበሩ? አሁን የለም፣ ስሙ ምንም አያደርግልህም፣ በህይወት የለም። ስለሌለ ምንድን ነው ስሙን የሚያጠፉት? ምን እያሉ ነበር? ምን አደረገ ነው ያኔ? እንግዲህ እዛ እንግዲህ ምንድነው ያው እዚህ ግንባሩ ላይ የተፈጠረው መጀመሪያ የተፈጠረው አንድ ዲሲፕሊን ሆናችሁ ነው። 3 ሆነን ነው የተቀጣነውም። አላስፈላጊ ነገሮች ተናገርን። ድርጅት ውስጥ መሳደብ አትችልም፣ ስድብ ነውር ነው። እኛ ከዛም አልፎም ግጭት ውስጥ ኢቭን ትጥቅን እናስፈታለን አልኩት። ያ ነው እንግዲህ የተካረረ ሄደ። እነዚህ ቆዩ ነገ ሌላ ነገር ያደርጋሉ የሚለው ላይ ሄደ። ሁለቱ በእርግጥ ተሰውተዋል። አንዱ የደብረ ጽዮን ወንድም ነው፣ ግርማ ይባላል። አንዱ አብርሃም አንጁስ ይባላል። እነሱን ስማቸው መጥራት እችላለሁ። በጣም ወዳቸው ጓደኞቼ ናቸው። ተሰውተዋል ከኔ በኋላ ማለት ነው። እና መጨረሻ ላይ ምንድነው ሩመር ማውራት የጀመሩት። አንድ አልማዝ የምትባል ነበረች፣ ሞንጆሪኖ እህት ነች፣ ታላቅ እህቷ። እና ከኔ ጋር ነበር የተመደበችው ጋንታ ውስጥ። እኔ መርሃ ጋንታ ነኝ፣ እሷ መርሃ መስረ ነበረች። እና ከእሷ ጋር ጾታዊ ግንኙነት አድርጓል የሚል ነው ሩመር የረጩት ሰራዊት ውስጥ ማለት ነው። እና መጨረሻ ላይ ሳምረ ደቡባዊ እንቅስቃሴ ስንጀምር ሳምረ አረጋው በረሃና የተወሰኑ እዛን ጊዜ በጦለና አዛዥ ማንጆር የሚባል ነበር፣ የለም አሁን ተሰውቷል። እነሱ ይጠይቋታል፣ ከሌላ ጋር ጾታው ሪኮቭ አድርገሻል የሚል ነገር ይጠይቋታል። እሷ እንደ እኔ እኮ ልጃገረድ ነኝ፣ እንዴት ሌላዬን በዚህ ትጠረጥሩታላችሁ? እኔንስ እንዴት ትጠረጥሩኛለች ብላ ታለቅሳለች። አረጋው ምንድነው ያላት? አይ እኛ ማዕከላዊ ግንባር ስንሄድ ስለምንገመገመው አንቺ ምንም ኮመንት እንዳትሰጪ የሚል ኢንፎርሜሽን ነው ሼር ያደረጋት። ከዛ ተመልሳ ማታ ወደ ህንጣሉ አካባቢ የተንቀሳቀስን። እኔ ነበር ሰዓት የሚይዘው፣ ያው ጥበቃ ሲቀያየሩ። በተራዋ ስትመጣ ቀሰቀሰችኝ። ላናግር እፈልጋለሁ አለችኝ። ሌሊት ነው 7 ሰዓት አካባቢ። እንዲህ ብለውኛል፣ ከሌላ ጋር ጾታዊ ግንኙነት አድርገሻል ብለውኛል። እና ምን አልሻቸው? እኔ ምንም አላልኳቸውም፣ ብትፈልጉ መርምሩኝ፣ እንዴት ያደርጋላችሁ ብዬ አለቀስኩ አለችኝ። አይ ጥሩ ነው አልኩኝ። ከዛ በነጋታው እነዚህ ምልህ ነግርማ እና አብርሃም አንጁስ ሌላ ኃይል ውስጥ የነበሩ የጋንታ መሪዎች ወሬውን ስለሰሙ ሁሉም በጣም አፕሴት ስለሆኑ እንደማላደርግም ስለሚያውቁ እና ተንኮል አለ ብለው ስላሰቡ ሁሉም ያበረታቱኝ ነበር። ያው በደም እንታጠባለን፣
ምንም ክፉ ነገር እንዳታስብ፣ ወዲያ እንዳትል፣ ምን እንዳትል የሚል ነገር ነበር እና ከዛ ብዙ ጦርነቶች ነበሩ። ጦርነቶች ላይ ለመስዋዕት ብዙ ሞከርኩኝ፣ እምቢ አለኝ። ጥይቱም አልመታም አለኝ። እንዴት እንዲህ ይሉኛል የሚለው ነገር ነው። መጨረሻ ላይ ሁኔታውን ሳስበው የማያዋጣ ሆኖ አየሁት። ምን ላድርግ እያልኩ አንድ ቀን አረጋው በርሄ ምን ያደርጋል፣ 7 ማላውቃቸውን ታጋዮች እነሱን ይዘ ወታደራው ስለላ ሄድ ይለኛል። ኖርማሊ ብዙ ጊዜ ሄዳለሁ ጦፍ፣ ብዙ ጊዜ እንደኔ መሄድም አልነበረም ሰራዊቱ ስለሰለላም ለሌላም መልእክት ለምናምን እና ሁልጊዜ ሲሄድ እኔ ከራሴ ሰው ይዤ ነው የሚሄደው። ካለችው ከኃይሉ ከሁሉም አውጣጥቼ ግርማ አብርሃ 2 ሰው ስጠኝ፣ 2 ሰው 6 ሰው ምናምን 4 ሰው ይዤ ነው የሚሄደው። በዛን ጊዜ ግን በህይወቴ አይቻቸው ማለት ሰራዊት ውስጥ አይቻቸው ማላውቅ፣ አብዛኛው ሰራዊት አውቀዋለሁ፣ አይቻቸው ማላውቅ 6 ታጋዮች ይሰጠኛል። ራሱ የጠበንጃው ኮምቢኔሽን የማይጣጣም ነው። በአንድ ጦፍ ላይ 2 ረጅም ብረት አይሄድም፣ አንድ ነው ማክሲመም ይዘን የምንሄደው እና 6 ይዘውኝ ሲሄዱ ወዲያው ሄድ ሲሉኝ ወዲያው ተጠራጠርኩ። እንግዲህ ምንድነው ጦፍ ተልከህ ትገደላለህ። ብዙ ጊዜ የሚገሏቸው ጦፍ ልከው ነው። ከዛ ነጭ ለባሽ ገደለው ይባላል። ደርግ ገደለው፣ ኢዱ ገደለው፣ ኢሃፓ ገደለው ምናምን ነው የሚባለው። ብዙ ሰው ነው የሚሰጠው እና ያ ክፋታቸውን በደንብ አድርጌ ስለማውቅ ተጠራጠርኩና 1-2ቱን ዝም ብዬ ልሞክራቸው ሳያቸው ሁሉ ኢቭን ሊያናግሩኝ ፈቃደኛ አልነበሩም ከኔ ጋር ከነበሩት እና ያው ኢሚዲየትሊ የወሰድኩት አክሽን ምንድነው እነዚህ 6ቱን መበተን አለብኝ የሚል ነው። ወደ ተባልኩት ቦታ ሲሄድ አጋጣሚ የሆነ ስትራቴጂ ቦታ ላይ ሰዎች ይንቀሳቀሱ ስለነበረ እነዛ 2 የጠረጠርኳቸውን ረጅም ብረት የያዙትን እነዛን አጣርታችሁ ቦታ እዛ ያዙ አልኳቸው። 2ቱንም በግራ በኩል ላለው ማውንቴን እንደሄዱ አደረኩ። 2 ማናጁስ ልጆችን ይዤ ወደፊት ሄድኩኝ። ትንሽ ከሄድኩ በኋላ ነጭ ለባሾች ብዙ ሰዎች አገኘሁ። አጋጣሚ ያ አካባቢ ደግሞ ያው ብላታን በደንብ የሚያውቁ ሰዎች ናቸው። ቤታችን የሚመጡም 1-2 ሰዎች አየሁኝ። እነሱን አናገርኳቸው። እነዛ 2 ልጆች እዚህ ጠብቁኝ ብዬ ወደኋላ እንዲመለሱ አደረኩ። ከዛ ከነሱ አምልጬ ወደ ደርግ እጄን ሰጠው ማለት ነው። ለደርግ ስንት ዓመተ ምህረት አካባቢ ነው? 73 ማለት ነው። ግን ከዛ በኋላ ከህወሓት ጋር ያለ ግንኙነት ቀጠለ ወይስ ተቋረጠ? እንግዲህ እሱ በጣም ውስብስብ ነገር ነው። ከዛ በኋላ ህወሓት በእርግጥ ትልቅ መደናገጥ ነው የፈጠሩት። እኔ ከገባው በኋላ ቢያንስ ወደ 48 ልጆች እኔ ከነበርኩት ቦጦሎኒ ነው በ2 ቀን ውስጥ የገቡት። ሌላ ከሄደ እኛ ምን እናደርጋለን የሚል አብዛኛው ሰራዊት ሞራል ተነክቷል። የት ነው እጆን የሰጡት? ወደ ደርግ የገቡት መቀሌ ላይ ነው ወይስ የሆነ ሌላ ቦታ ነው? ከመቀሌ አንድ 50 ኪሎ ሜትር ርቀት ላይ ነው። እሺ እንደርታ እና ከዛ በኋላ በእርግጥ ውስብስብ የሆኑ ነገሮች ተፈጠሩ። ብዙ ሽማግሌዎች፣ ብዙ መልእክተኛ ይላክልኝ ነበር ከቲፒኤልኤፍ አመራር ማለት ነው። በእርግጥ አልተቀበልኳቸውም። እጅ እንደሰጡ እስር ቤት ገቡ ወይስ ምንድን ነው የሆነው? ደርግ 4 ወር አሰረኝ። አላመንም። ከተማ የሰራ የነበረውንም ያውቅ ነበር። ከዛ በረሃም እያለው የሚያውቀው ነገር ስለነበረ 4 ወር አሰረኝ። የት መቀሌ ነው አዲስ አበባ? መቀሌ እንድታሰርኩት። እሱም ያው በአባቴ ብርታት ነው። እስከ ኮሎኔል መንግስቱ ድረስ ገብቶ ነው ያስፈቱኝ እንጂ ትግራይ ውስጥ የነበሩት ካድሬዎች ለመግደል ነበር ፕላን አውጥቶ ነበር። እኔም ከዛ በኋላ አክቹዋሊ አንዳንድ ነገሮች አስቤ ነበር ለማምለጥ። ግን በመሃል አባቴ ኮሎኔል መንግስቱ ጋር ገብተው ነው ያስፈቱኝ። ከዛስ በአንድ ወቅት ታሪኮን ሲናገሩ ግን ከህወሓት ጋር ያለው ግንኙነት ቀጥሏል። እንዴት ጀመረ እንደገና? አዎ ረጅም ነገር ነው። ብዙ ሽማግሌዎች ነው የመጡት ቤት ድረስ፣ ቤተሰብ ድረስ። አባቴም እናቴም ጋር ይመጣ ነበር እና እስከ 1978 አልተቀበልኳቸውም። በኋላ ግን 77 የነበረው ድርቅ ደርግ የሚሰራቸው የነበረ ስራዎችን፣ የአውሮፕላን ድብደባዎችን፣ እነዚህን ሳይ ብዙ የሚሰሙኝ ነገሮች ነበሩ። በእርግጥ መጨረሻ ላይ ለአባቴ ሽምግልና መጣና እንግዲህ ቀደማ ወያኔ ተሸንፎ አሁንም ዳግማ ወያኔ ሊሸነፍ ነው ማለት ነው አሉኝ። አትሊስት ደርግ አንዴ ጀምረሃል ከነሱ ጋር
አግዛቸው በረሃ እንዳትወጣ እዚህ ሆነ ግን የምታግዛቸው ነገር አግዛሉኝ አባቴ። ሌሎችም ትልልቅ የሀገር ሽማግሌዎች እንደዚሁ መጡ። ከዛ ህዳር 78 ግንኙነት ጀመርኩ ከቲፒኤልኤፍ ሰዎች ጋር ውጭ ካሉት ጋር ማለት ነው። ከማን ጋር ነበር የሚገናኙት? ያው ታሪክ ስለሆነ ብዬ ነው። ከብጻይ ስዩም መስፍን ጋር ነው። ከዛ ብጻይ ስዩም ከዛ የውጭ ጉዳይ ሚኒስትር የነበሩት ማለት ነው፣ ባለፈው በጦርነቱ ያረፉት የሞቱት። ከዛ ቀጥሎ ያው ሀገረ ሰላምና ደጀነ ላይ ስልክ ገብቶ ነበር። ከዛ ሌሊት 7 ሰዓት ከብጻይ ስዩም 9 ሰዓት ደግሞ ከብጻይ መለስ ጋር አገናኝ ነበር። ምንድን ነበር? አዲስ አበባ ነበሩ ያኔ? አዲስ አበባ ሂልተን ውስጥ ነበርኩ። ሂልተን ሰራተኛ ነበሩ? ሂልተን ሰራተኛ ነበርኩ። ምን አይነት መረጃ ነበር ያን የሚተላለፉ ማለት ነው? እነሱ ምን ከተማ ውስጥ ስላለው እንቅስቃሴ ነው? ስለ ባለስልጣናት ነው ወይስ ምንድን ነበር? 90% ወታደራዊ እንቅስቃሴ ላይ ነው። እርሶ ወታደራዊ እንቅስቃሴ ከየት ያገኛሉ? ከሆቴል ውስጥ ነው የሚሰሩት? ወይ ደህንነት መስሪያ ቤት አይደሉም? ወይ ወታደር ክፍል አይደሉም ብዬ ነው። ወይስ ወታደሩና ደህንነቱ ጋር ሰዎች ነበራችሁ? በእርግጥ በወቅቱ ሰው ያልነበረበት ቦታ አልነበረም። ሁሉም ጋር ነበር? ሁሉም ጋር ሰው ነበረ። ከኢታማዦር ሹሙ ጸሐፊ ጀምሮ እስከ ወታደራዊ መረጃ ድረስ ሰው ነበረን። አየር ኃይል ሰው ነበረን። ባህር ኃይል ሰው ነበረን። ብዙ ኢምፖርታንት ቦታዎች ሰዎች ነበሩን። ይህን ስለ ደግሞ መረጃ ወደ እርሶ ነው የመጣው ወይስ በዛ በኩል የሚገኘው ቀጥታ ለእነሱ ይሄዳል? ቀጥታ እኔ ነው የምልከው። ሴንትራላይዝድ በሆነ መንገድ ነው የሚሄደው የነበረ። ከእነሱ ጋር በስልክ ነው የሚገናኙት ወይስ በአካል ይመጣሉ? ስልክ የሚባል ነገር የለም፣ በአካል ነው የምንገናኘው። ብዙዎችን ደግሞ ኮኔክሽን የፈጠሩልኝ እነሱ ናቸው። እንግዲህ ከእነሱ ጋራ ግንኙነት ያላቸው ሰዎች ማለት ነው። ምናልባት በዛን ጊዜ ከተላለፉት ውስጥ የማይረሷቸው ምናልባትም ቲፒኤልኤፍን ለመታደግም በሌላም በኩል ትልቅ አስተዋጽኦ አድርገዋል ብለው የሚያስቡት ምን አይነት መረጃዎች ነበሩ? ምናልባት የአውሮፕላን ድብደባዎችን ኦልሞስት ተቆጣጠርናቸው ነበር። ነገ የሚደበደቡትን ዛሬ እንሰማ ነበር። ትልቁ እንግዲህ አንድ ሳትስፋ የሆን ነው። ሌላ አብዛኛው ወታደራዊ እንቅስቃሴን እናውቅ ነበር። ለምሳሌ ወደ 83 ቅርቡን እንደው ብነግርህ 25,000 ጦር ከአድኋላ ነጭ ለባሹ መካናይዝድ የያዘ 25,000 ጦር። የዛን ጊዜ ኢህአደግ ወደ መሀል ከተማ የገባ ትግራይ ውስጥ ጦር አልነበረም። ያ 25,000 ጦር ቀጥታ መቀሌ ሊገባ ነው። አክሱም አድዋን ተቆጣጥሮ መቀሌ በአድግራትም ሌላ ኃይል ሊገባ። ያ ከመሆኑ ለምሳሌ ከ8 ቀን በፊት መረጃው እጄ ውስጥ ገብቷል። እና ትግራይ ውስጥ ግን ምንም ጦር አልነበረም። ያኔ ነው እንግዲህ እነ አለም ገብረሃድ ዳሮ ተክሊ ላይ ያኔ ከማሰልጠኛ ወጥተው እዛ እንዲከላከሉ ተደርጎ እነ አለም ገብረሃድ ሸሽቶ 60 ኪሎ ሜትር ላይ በወያኔዎች በነጭ ባነው በሚሊሻዎች የተያዘው ማለት ነው። እንደ ታሪክ የምንቆጥረው። ሌላ ጉና ጦርነት ላይ ኦልሞስት የኛ መረጃ ነበር ይሰራ የነበረው። ከዛ አዲስ አበባ ቤተመንግስቱ ሲያዝ እዛው ነበርኩ። እዛው ሂልተን ነበሩ? ሂልተን ነበርኩ። በሙሉ ጥናቱን ያጠናሁት ራሴ ነው። የአዲስ አበባ ማለት ምን አይነት ጥናት? በቃ ምን ያህል ታንክ አለ፣ ምን ያህል ሰራዊት አለ የሚለውን ቤት መግባት እንደነበረበት። በዛንም ወቅት ከእናቶ ስዩም ጋር ነበር የሚገናኙት? ከዛ ወደ ቀረብ እያሉ ሲመጡ ያው ከነ አርከበ ጋር ከነ ሀየሎም ሳሞራ ጋርም እገናኝ ነበር። አዲስ አበባን ከተቆጣጠሩ በኋላ ማንን አገኙ? እንደ ግንኙነት ከዛ በኋላ ያለው ሁኔታ ምን ይመስላል? ሁሉንም አገኝቻቸዋለሁ። ከሂልተን ወጡ ወይስ ሂልተን ቀጠሉ? ከዛ በኋላ እነሱን ካገኙ በኋላ እኔ በእርግጥ ከሂልተን አልወጣሁኝም። እንዲያውም ልክ መስከረም ይመስለኛል፣ መስከረም ወር ጥቅምት
84 ከቲፒኤልኤፍ እንደወጣ ማመልከቻ አስገብቻለሁ። ለምን? በቃ መቀጠል አልፈለኩም። ብዙ ደስ የማይሉ ነገሮች ስላየሁኝ መቀጠል አልፈለኩም። አይ ምናልባት አስተዋጽኦ አድርጌ ምንም ቦታ አልሰጡኝም የሚል ቅሬታ ይሆን? እኔ እንዲያውም ኦፈር ያልተደረግኩበት ቦታ የለም። እኔ ብጻይ መለስ በሌላ ነገር ልጠላው እችላለሁ እንጂ እኔ ላይ ያለው አመለካከት በጣም ፖዚቲቭ ሁሉም ቢሆኑ እኔ ምናልባት የቀዳማዊ ወያኔ መሪ ልጅ ስለሆኑ ይሆን? አይደለም ብላታ ኃይለማርያም ረዳ ልጅ ስለሆኑ? አይ እንደዛ አይነት እንዲያውም እኔ በብጻይ መለስ ኦፈር ያላደረገኝ ስልጣን የለም። ወደ ውጭ ሁሉ ትምህርት እንዲሄድ የተለያዩ ቁልፍ ቦታዎች እንዲይዝለት ጠይቆኝ ነበር። እኔ ግን ከሂልተን አልወጣም ነው ያልኩት። በእርግጥ ያልወጣሁበት የራሴ ምክንያት ስለነበረ ነው። አንድ አባቴም ከአሁን በኋላ አቁም ነው ያሉኝ። ከአባቴ ጋር የተማከርኩ ነው ብዙ ነገር ምሰራው። ብዙ ደስ የማይሉ ነገሮችን እያየን መጣን። ከዛ ሰራዊቱ ላይ የሚደርሰውን አንዳንድ ግፎች አየን። ከዛም ወደ ቤተሰብ ሩጫ ሆነ። ሁሉም የቲፒኤልኤፍ አባል ይሁን የብአዴን ይሁን ሁሉም ወደ ቤተሰቡ ነው። ታጋዩን ረስተውት እና ብዙ ደስ የማይ ነው። ሁለተኛ እኔ ሂልተን ጥሩ ብር ነው የማገኘው። ውጭ የመሄድ እድል ነበረኝ። ኢኮኖሚክ ፕሮብሌም አልነበረኝም። ገና ጎረምሳ ነኝ። መዞር ወዳለው ለስልጣን መመችም ሰው አልነበርኩም። ሚኒስትር ብታደርገኝ እዛ ሂልተን ያለው ምሰራውን አልሰራም አይደል? ሴት ይዤ መሄድ አልችል፣ መጠጥ ቤት መግባት አልችል፣ ምን አልችል። እስረኛ ነው የምትሆነው። ስልጣን ካላወቅበት እስር ቤት እኮ ነው። አይ መጠጥ ቤትማ ነበሩ በብዛት መጠጥ ቤት ይገቡ ነበር። አንዳንዶቹ ቢያንስ እና አቶ መለስ ምናምን ሲቀሩ በብዛት እንደ ፋሽንም ነበር ይባላል ያኔ። እኔ ወደዛ መግባት አልፈልግም ስለነሱ። በእርግጥ የኔን ነው ነገር። ከዛ በኋላ እንግዲህ 84 ነው መልቀቂያ ያስገባ ያሉት። እኔ አስገባሁኝ እንግዲህ የተሰጠኝ ሚያዝያ 23 ቀን ነው የተሰጠኝ። በእርግጥ እምቢ ብለውኝ ነበረ። ብጻይ መለስ መጨረሻ ላይ አንድ ቀን ወደ 2 ሰዓት ዲስከስ ካደረግን በኋላ እንደማልፈልግ ምክንያትን ሁሉ ነገርኩት። አክቹዋሊ በቃ ባለበቱና አግዘናለኝ፣ አግዛቸዋለሁ ባለሁበት ብቻ ሰላም ስጡኛል። በቃ ከዛ በኋላ ከፎርማል የሆነ ግንኙነት ከቲፒኤልኤፍ ጋር አልነበረኝም። ያው ሂልተን ይመጣሉ፣ ጓደኞቼ ናቸው፣ ማውቃቸው ነው ከልጅነት ጀምሮ። ሁሉም ቤተሰብ ናቸው፣ እንደ ቤተሰብ ነው ማያቸው። ከተራ ታጋይ እስከ ብጻይ መለስ ያለው ማለት ነው። እና ስሙዝ ሪሌሽን ነው የነበረኝ። በእርግጥ ወደ መጨረሻ አካባቢ ወደ 1993 ላይ ያ ግንኙነት በከፋ ሁኔታ መሄድ ጀመረ። ህወሓት ሲከፈል ማለት ነው። አዎ ከከፈፍሉ በኋላ ትግራይ እንዲሄድ ነው የተጠየቅኩት። ምን እስከዛ ሂልተን ነበሩ? እስከዛ እስከ 93ም ሂልተን ነበርኩ እና ወደ ትግራይ እንዲሄድ ነው አንድ ኮሚቴ ተቋቁሟል። ከሱ ጋር ትግራይ ትሄዳለህ የሚል ነው እንግዲህ ራሱ ብጻይ መለስ። ግንኙነት የላችሁ ማለት እንደ የህወሓት አባል አይደሉም እርሶ እንዴት ወደ ትግራይ ሄዱ ይሉታል? እኔም የጠየቁት ጥያቄ ነው። እኔ አንድ አባል አይደለሁም አልኩኝ። የለም ድርጅት ነች፣ አንተም አባትም የሞታችሁበት ወያኔ ነው። ያው ብጻይ መለስ እንዴት እንደምገልጽልህ አይዶን ነው ያው ምን እንደሚናገር ብዙ ሊያሳምነኝ ሞከረ። ብዙ ሰዎችም አነጋገሩኝ፣ እምቢ አልኩኝ። ክንፈ ራሱ ብዙ ሞከረ፣ እምቢ አልኩት። ስብሃት ሞክሯል፣ አቦይ ስብሃት፣ ሌሎችም ቤተሰብ እንደዚህ ሞከሩ። እንደማይሆን ነገርኳቸው። እነሱ ያው ምንድነው መጠቀም የፈለጉት የኔን ስብዕና ከቤተሰብ ያው የብላታ ኃይለማርያም ልጅ ነው፣ ትግራይ ውስጥ ተቀባይነት ይኖረዋል፣ ለምን አንጠቀምበትም የሚል ነው። እንግዲህ እዛ ሄጄ ነገብሩ ልሰድብ ማለት ነው። እንግዲህ ሌላ ምንም ሰራው ስራ አይኖርም እና እንደ አይሴድ ነው። ከዛ ያው ጥሩ ግንኙነት ከክንፈ ጋርም ስለነበረኝ ክንፈ ሲገደል ደነገጥኩ እውነት ለመናገር። ከዛም ክትትልም ጀመሩኝ። ክንፈ ከሞተ በኋላ መከታተል ጀመሩ። እናቴን አማከርኳት፣ አባቴ አልነበረም። በእርግጥ እናቴ ልክ ይህንን ሳማክራት እንዴ ያለችኝን ብነግርህ አታምንም። ከመለስ ጋር ጥሩ ግንኙነት እንዳለ ስለምታውቅ እናት ትሰለላለች ወይ ነው ያለችኝ። አላመነችም። እንዴት አልኳት።
እንዴ አንተና መለስ ልትጣሉ አለች። እንዴት አምንሃለሁ እኔ ልትሰልለኝ እንዳይሆን አለች። እና ልማድ አለህ ነው? ኖ በቃ አይ ቀደም ሲል ሲሰልሉ ስለቆዩ አሁንም ልማድ ቤተሰብ እኔንም እየሰለሉኝ ነው በሚል ነው የሚያነሱት። የሚያምነኝ ፎር ኢንፎርሜሽን ማንም አያምነኝም እኮ አሁን ብር የለኝም ብለው ሰው አያምንም። ዝም ብዬ ኢንፎርሜሽን ላወራ ብፈልግም ምሰልለው ያለ ነው የሚመስለው። ራሱ የህወሓት ባለስልጣን ይጠራጠራል። ነው እንደዛ አይነት ስጦታ አለኝ እንግዲህ እግዚአብሔር የሰጠኝ ነው ማለት ነው። እና ኢቭን እናቴም እንደዛ አላምን አለች። የሱ ከመለስ ጋር መቃቃሬን በኋላ ተስፋ ቆረጥኩ። አይ እንግዲህ በቃ ዝም ብዬ ልሄድ አልኩኝ። ወደ አሜሪካ ስደት መጣሁ። ስንት ዓመተ ምህረት ማለት ነው? በቃ እዛው አካባቢ ነው። 2001 ጁላይ 11 ነው በፈረንጆች አሜሪካ የገባሁት። ምናልባት እንግዲህ አቶ ክንፈ ገብረመድህን ወቅቱ የሀገሪቱ የብሔራዊ መረጃና ደህንነት ዋና ዳይሬክተር ነበሩ። መከላከያ ውስጥ የሚካሄድ ስብሰባ ነበር። ያንን ስብሰባ የሚመሩት እሳቸው ነበሩ። አስቀድሞ ስብሰባው የታቀደው ይመራሉ የተባሉት አቶ መለስ ነበሩና እሳቸው ተለውጠው ስብሰባውን እየመሩ ባሉበት ሁኔታ ከእርሳቸው ጋር በተመሳሳይ ዘመን በ1968 ህወሓትን የተቀላቀሉ የመከላከያ ሰራዊት አባል ሻለቃ ፀሐዬ ናቸው የገደሏቸው። እና አጋጣሚ ነው ምናልባት እንደው በዛ ዙሪያ ያለ መረጃ ካለ ብዬ ነው። አጋጣሚ የሚባል ነገር የለም አቶ ሲሳይ። ቲፒኤልኤፍ ውስጥ ሁሉ ነገር ይፈጸምና አጋጣሚ ይሉሃል። ይገሉህና ሐውልት ይሰሩልሃል፣ ይገሉህና አደባባይ ስም ይሰጠዋል ወይ ይዘፍኑልሃል። አጋጣሚ የሚባል ነገር የለም። በተጠና መንገድ ነው። ክንፈ ማለት ተንቀሳቃሽ ላይብረሪ ነው። በሙሉ የደህንነቱን አቅም የያዘ ነው። ጥሩ ሁኔታ ደግሞ እንዳልነበሩ አውቃለሁ። ከመለስ ጋር ከክፍፍሉ በኋላ ብዙ ማይስማማቸው ነገሮች ነበሩ። ክፍፍል ውስጥ ዝርዝሩን አይቼዋለሁ እና ሁለት ገለልተኛ ሰዎች ነበሩ። ወደ አባራሪውም ወደ ተባራሪውም ያልገቡ ማዕከላዊ ኮሚቴ አባላት አቶ ክንፈና አቶ አሁን ዶክተር ሙልጌታ ጫልቶ ወይ ሙልጌታ ገብረሕይወት ሁለቱ ነበሩ። ግን የክንፈ ሁኔታ ነው እንግዲህ እኔ ሙልጌታ ጋር እንኳን በእርግጥ ሁለቱም ገለልተኛ ነበሩ። ስለ ክንፈ ግን ማውቀው ነገር ክንፈ በወቅቱ ኢቭን ከክፍፍሉ በኋላ ከመለስ ጋር ጥሩ ዝምድና እንዳልነበራቸው አውቃለሁ። ይነግረኝም ነበር። እና አጋጣሚ የሚባል ነገር የለም እኮ። ፀሐዬ እኮ ጠዋት መለስ ቢሮ ቆይቶ መጥቶ ነው የገደለው። ምን ማለት ነው ሜሴጁ? ከስብሰባ ምናልባት እንግዲህ ያው ጥርጣሬ ከሚፈጥሩ ነገሮች ያው ኢትዮጵያ ውስጥ በቲፒኤልኤፍ ዘመን 27 ዓመት ሞት የተፈረደባቸው በርካታ ሰዎች አሉ። ሞት የተፈጸመባቸው 2 ሰዎች ብቻ ናቸው። ማለት በፍርድ ቤቶች ሞት ይፈርዳሉ። ነገር ግን የርዕሰ ብሔሩ ፊርማ ስለሚያስፈልግ 2 ሰዎች ብቻ በ27 ዓመት ውስጥ መገደላቸውን ነው የማውቀው። የተለየ መረጃም ያለ አይመስለኝም። አንደኛ ጀነራል ማናቸው ታዋቂው ጀነራል ሀየሎም አርያን የገደለው ኤርትራዊው ጀሚል ያሲን እሱ ሞት ተፈረደበት። ከዛ በኋላ የኢትዮ ኤርትራ ጦርነት ሲፈነዳ ሞቱ ተፈጸመ። ከዛ ውጭ የአቶ ክንፈ ገዳይ ሻለቃ ፀሐዬ ወልደስላሴም እንደዚሁ ሞት ተፈረደባቸው። መጨረሻ ላይ እሳቸው ላይ ሞት ተፈጸመ እና ምናልባት ሁለቱም ሰዎች እንዲሞቱ መደረጋቸው ከነ ሚስጥራቸው እንዲሞቱ ነው ወይ የሚል አንዳንድ ጥርጣሬ ስለሚነሳ ነው። አንዳንዴ ደግሞ ሁሉንም ነገር በሴራ የመተርጎምም ልማድ ስላለን ከዛም አንጻር ሊሆን ይችላል። እግረ መንገዴን ላንሳው ብዬ ነው። የፀሐዬ እኮ ክንፈን እንደገደለ ወዲያው ምላሱን የተቆረጠው እና ምላሱ ለምን ተቆረጠ? ከዛ በኋላ ሰው እንዲያገኘው አልተደረገም። ሰው ሳያገኘውም ቤተሰብ ሳይጠይቀውም ማንም ሳይጠይቀውም ነው የተገደለው። ግልጽ ነው። የሁለቱም እኮ የሀየሎምም ቢሆን የስብሃትና የመለስ ጨዋታ ነው። ሁለቱ ናቸው የገደሏቸው። እንግዲህ ቀደም ሲል እንዳልኩት ነው በተለያየ መንገድ የሚነሱ ነገሮች አሉ። ያው እውነቱን ደግሞ ጊዜና ሁኔታዎች የበለጠ ያነጥሩታል ብዬ አምናለሁ። ከዛ በኋላ ወደ ስደት ሄዱ። ከስደት በኋላ ብዙ ሰው የሚያስታውሶት ምናልባት ይህ ሁሉ ከህወሓት ጋር የተያዘ ታሪክ ነው።
እኔን ጨምሮ ብዙ ሰዎች ሊላይ ኃይለማርያም ብላታ ኃይለማርያም በታሪክ ውስጥ የሚታወቁ ሰው ናቸው። ከቀዳማዊ ወያኔ ጋር ተያይዞ መጽሐፍ ላይ ምናምን ያውቃል ማንም ሰው፣ በተለይ መጽሐፍ ያነበበ ስለ ትግራይ ቀዳማዊ ወያኔ እንቅስቃሴን የተረዳ ሰው። ግን ሊላይ ኃይለማርያም የሚለው ስም ደግሞ ልክ ህወሓት ቤተመንግስቱን ለቆ ወደ ትግራይ ከሄደ፣ በተለይ ደግሞ በኢትዮጵያ መንግስትና በህወሓት መካከል ውጥረት በነበረበት ሰዓት ያኔ ድንገት ተከሰቱና ተከታታይ መግለጫ ይሰጡ ነበርና እንዴት መጡ ያኔ? እኔ እዚህ አሜሪካም እያለሁኝ ትግሌን አላቆምኩኝም። ኢቨን ከዚህ ወደ ኢትዮጵያም እየሄድኩኝ መቀሌ ውስጥ ለምሳሌ አንድ ወቅት ላይ የነቢዩ ስሁል መጽሐፍ ምረቃ ላይ እዛ መርቅ ብለውኝ እዛ ላይም የተናገርኩት ነገር ያው ከዛ በኋላ የተናገርኩት ነው እና እዚህ ስደት ላይ በነበርኩበትም ጊዜ ያገኘሁትን አጋጣሚ ያገኘሁትን ስብሰባ ላይ ኤምባሲ ድረስ ገብቼ ለምሳሌ አንድ ጊዜ አቶ ግርማ ብሩ አምባሳደር እያሉ እዛ አካባቢ አግኝቶኝ አንድ የቲፒኤልኤፍ ሰው ና የኦሮሞ በዓል አለ ብሎ ሲለኝ እኔ የኦሮሞ በዓል መስሎኛል፣ ኦሮሞዎች ያሉበት መስሎኛል። የኦህዴድ በዓል ነው 20ኛ ነው 21ኛ ምናምን እርግጠኛ አይደለሁም ቁጥሩን። እና አሁን እዛ ስገባ 99% ትግርኛ ተናጋሪ ኦሮሞ የሚባል የለም። ግን በዓሉ የኦህዴድ በዓል ነው። እንግዲህ አንድ ኦሮሞ ያሉት አምባሳደር ግርማ ብቻ ናቸው። የት ማለት ነው? እዚህ ዋሽንግተን ዲሲ ውስጥ ዋሽንግተን ኤምባሲ። ኦኬ። ብዙ ጊዜ የተለመደ ነው በነገራችን ላይ ነገር። እና በጣም ደንግጬ እኔ ለመጀመሪያ ጊዜ ነው ኤምባሲ ገብቼ አላውቅም። እና ሳይ በሙሉ ትግርኛ ተናጋሪ በሙሉ እነዚህ ደግሞ የሚገርም እዛ ትግርኛ ተናጋሪ እኮ ቀይ ሽብር ሲያካሂድ የነበረ ቲፒኤልኤፍ እኛ ወደ በረሃ ስንሄድ እነሱ በሱዳን በሊቢያ አድርገው አቆራርጠው አሜሪካ የገቡ አብዛኛው ቀይ ሽብር ያካሄደ የደርግ ካድሬ የነበረ ነው እዛ ውስጥ ያለው። የሚገርም ነገር የታገልነው እኛ ታጋዮቹ ተሸማቀን፣ እነዛ ትላንት እኛ ሲያሳድዱ የነበረ ደግሞ ታጋይ ሆነ ቁጭ ብለዋል አሜሪካ መጥተው ማንም አያውቀንም ብለው ማለት ነው። ከዛ በጣም ተናድጄ እጄን አውጥቼ አምባሳደሩን ጠየኳቸው። አምባሳደር ግርማ በዓሉ የኦህዴድ በዓል ነው፣ እዚህ ማየው ግን የተለየ ሰው ነው። ግን ሌላ ለየት ያለ ጥያቄ ልጠይቆት። በዛን ጊዜ የ80 ዓመት ሽማግሌ ሳይቀር የኦሮሞ ተወላጅ እስር ቤት ይማቀቃል። ቁሊቲ ወር ቃሊቲ ምናምን የሚባል ቦታ ውስጥ ከ7 ዓመት ልጅ እስከ 80 ዓመት ኦሮምኛ ተናጋሪ በሙሉ እስር ቤት ውስጥ ነው የነበረው። እና ያ ሁሉ እስረኛ ያለ በእንደዚህ በዓል ትግሬዎችን ሰብስበው ከሚያደርጉ ምን አለ እዚያ ያሉትን ሰዎች እንዲፈቱ አያደርጉም ስል ቤቱ ግልብጥ አለ። እሳቸውም ተቆጡ። አክቹዋሊ አልፈርድባቸውም። በዛን ጊዜ ካልተቆጡም ያው ምን እንደሚመጣባቸው አውቃለሁ። እና በተገኘው ስብሰባ ላይ በሄድኩበት የነሱ ስብሰባ አለ ከተባለ የሄድኩ ጸረ ህወሓት ጸረ ሰላም ድርጅት መሆኑ መጥፋት ያለበት ድርጅት መሆኑ እኔ ላለፉት ስደት ውስጥ በነበርኩበት ጊዜ ያልተናገርኩበት ያልሰራው ስራ የለም። ወደ ኢትዮጵያ ከመምጣቴም በፊት የተለያዩ ኢንተርቪዎች በተለያዩ ቦታ አደርግ ነበር እና ዋና ወደ ኢትዮጵያ እንድገባ ያደረገኝ ምንድን ነው? የ8 ዓመት ልጅ ካላሽን አስይዘው ስታዲየም ላይ ሲፎክሩ ሳይ ነው። ቲፒኤልኤፎች እነዚህ ኦልድ ጋንግ በሙሉ እዛ ተሰብስበው ያኔ በጣም ተስፋ ቆረጥኩ። በቃ እንቅልፍም እምቢ አለኝ። በቃ ትግራይ ህዝብ በቃ ሊያልቅ ነው አልኩ። በቃ አንድ እውነት ለመናገር ጠቅላይ ሚኒስትሩ የመጡት ለትግራይ ህዝብ ነው የነበረው። ጦርነት ባይኖር ኖሮ ትግራይ ምን እንደምትሆን አሁን ዝም ብዬ ኢማጂን ሳደርግ ያስደነግጠኛል። ብዙ እድሎች ሚስ አድርገናል በእነዚህ የበረሃ አጋንንቶች እና ስንት እድሎች ነው በአጭር ጊዜ ውስጥ ምን እንደሰሩ ጠቅላይ ሚኒስትሩ። የግባ ግድብ ውሃ አቁሞት የነበረ እንዲጀመር ተደረገ። የዛምረ መስኖ ድርጅት እንዲጀመር፣ የመንገድ ስራዎች እንዲጀመር ተደረገ። ለአካለ ስንኩላን ሳይቀር ዊልቸር ከጣሊያንና ከፈረንሳይ ይዘው መጡ እና ይሄን ሳይ አትሊስት በቃ አሁን አገር የገባለሁ፣ በቃ ሰላም ይሆናል ትግራይ፣ እንኳን ይሄ ሰው እየመጣልኝ ብዬ እኔ ጠቅላይ ሚኒስትሩን መምጣት በደስታ እየተቀበልኩ ያለው። እነሱ ጦርነት መጎሰም ጀመሩ። እዚሁ ሆኜ የተለያዩ ሰዎችን ማግኘት ሞከርኩኝ። እነ ብጻሲዮምን፣ ደብረጽዮን ጠቅላላ ሊያገኘኝ አልፈለገም። ሞንጆሪኖንም ሊያገኙኝ አልፈለጉም። ስብሃትን አገኘሁት፣ አባይን አገኘሁት። ምንድነው የምትሰሩት ብዬ ሌሎችንም እነ ጻድቃን ጋር ሁሉ ደወልኩ እና ሁሉም የሚያወሩ ሌላ ነገር ነው። መጨረሻ ላይ አንዱ ምን አለኝ፣ ይልቁና ከህዝብ ጋር ታገል፣ እዚህ ከህዝብ ጋር መስዋዕት ክፈላለ። ምን አልኩት? መስዋዕት? አዎ። እና ቆርጣቸዋል ማለት ነው ስል ሁለተኛ እንዳትደውልልኝ፣ የምትመጣ ከሆነና መቀሌና እና አዋራኝ አለ።
በዛ በጣም አፕሴት ስለሆንኩኝ አትሊስት ማን ናቸው ማለት ነው? ግድ የለም ይቅር ስማቸው። እሺ ይቀጥሉ። እና ሁኔታው በጣም ስላሳዘነኝ እና የትግራይ ህዝብ እንደሚጠፋ ስላወቅ አንድ ሁለተኛ የኢትዮጵያ ህዝብ ህወሓት ማን መሆኗን ማወቅ አለበት። ህወሓትና የትግራይ ህዝብ አንድ አይደለም የሚለውን ለኢትዮጵያ ህዝብ ማሳወቅ አለብኝ ብዬ ልጆችን ቤቴን ስራዬን ጥዬ ነው ቀጥታ ስራ እንኳን ቫኬሽን አልጠየኩም፣ ዝም ብዬ ነው የሄድኩት። ሁኔታው በጣም ስላሳሰበኝ እና ሄጄ ያለውን ሁኔታ ለኢትዮጵያ ህዝብ ማሳወቅ ግዴታ ነበረብኝ። ለትግራይ ህዝብ ማሳወቂያዋለሁ። የትግራይ ህዝብ ግን ያው እንደ ፈረስ ቆይቶ አሁን ነው የገባው። አሁን እየደወሉ አልሰማንህም እንጂ አንተማ ተናግረናል፣ እኛን ክደውናል፣ ይከዳቸዋል። እኔ ሌላ ምንም የተናገርኩት ነገር የለም። ይሄ ጦርነት የትግራይ ህዝብ የሚጠፋበት ጦርነት ነው እና ደብረጽዮን በተለይ ትግራይ መቃብራቸው ትሆናለች ብሎ ሲል እንዴት ሰው ቤቱ ላይ መቃብር ይቆፍራል የሚለው ነው ዋናው ትልቁ ጭንቅላቴን የበጠበጠኝ። እና ይሄ ጦርነት እንዳይሆን ነው እንግዲህ የትግራይ ህዝብን ለመታደግ ነው፣ ወጣቱን ለመታደግ ነው ዋናው ፕላን። ከዛም ባሻገር የኢትዮጵያ ህዝብ ሁለቱን ለይቶ ማየት እንዳለበት ኢቭን ትግራይ ውስጥ ራሱ ህወሓት ራሱ ማጆሪቲ በአንድ ቤተሰብ በስብሐት ነጋ ከአድዋ አካባቢ በተፈጠሩ ሰዎች እንደምትተዳደር ይህንን ነው ለማሳወቅ ሄድኩት። ጦርነቱን ለማስቆም ነው። ጦርነቱ አልሆነም። ጦርነቱ ምናልባት አቶ ላይ ህወሓት በተከፈለ ጊዜ እና አቶ መለስ የአባቶን ታዋቂነትና ተሰሚነት መሰረት አድርገው እና አቶ ገብሩ ላይ እንዲነሱ ይፈልጎት ነበር፣ ከነሱ ጎን እንዲሰለፉ። ልክ አሁንም ህወሓትና በፌዴራል መንግስቱ መካከል ችግሮች እየተፈጠሩ ስላለ ያው አባቶ ታሪክም ስላለ ፌዴራል መንግስቱ ፈልጎት አላመጣሁትም። በፍጹም ፌዴራል መንግስቱ አላመጣኝም። እኔ ራሴ ነኝ የመጣሁት። በእርግጥ እነሱ ጋር እንድገባ ፈልገው ነበር። እኔ ግን የተፋሁትን መራቅ መልሼ አልስም። እነዚህ ሰዎች ምንነታቸውን እያወቅኩኝ፣ ክፉዎች ከሃዲዎች መሆናቸውን እያወቅኩኝ፣ ነፍሰ ገዳዮች መሆናቸውን እያወቅኩት ያ እኛ ላይ በ17 ዓመት ይሰሩት የነበረውን ስራ እኮ አሁን ባለፈው 3-4 ዓመት ጦርነት ላይ ሰርተዋል። አሁን እኮ 100% ከጋንታ መሪ እስከ ላይ ድረስ ያለው እኮ የአድዋ ተወላጅ ነው፣ የአንድ አካባቢ ሰው እኮ። እና ያው እንግዲህ የአካባቢ ነገር ሲነሳ ደግሞ በአብዛኛው የሚቃወምም የአድዋ ሰው እናውቃለን። እውነት ለመናገር በትግራይ እንትን ውስጥ ይሄ ተቃውሞ ላይም ከነ አረጋዊ በርሄ ዶክተር አረጋዊ ገብረመድህን አራያ እና አቶ አብርሃም ያየ እንዲህ እያልን መጥቀስ እንችላለን። ያው ነገሮች ምንድነው በፊት ትግራይ የሚባል ነገር አለ፣ አሁን ደግሞ አድዋ የሚባል ነገር ሲመጣ ጥሩ አይደለም ብዬ ነው። ግለሰቦች ናቸው። ዞሮ ዞሮ ይቀጥሉ። የእርሶ እንትን ፖለቲካ በይሉንታ አይሆንም አቶ ሲሳይ። ገና ለገና አድዋ ተከፋፈለ። መከፋፈልን ያመጡት እኮ እነሱ ናቸው። አውራጀምነትን ያመጡት እነሱ ናቸው፣ እኛ አይደለም። እንደርታ ወይ ራያ አላመጣም። እንደርታ እኮ አቃፊ ህዝብ ነው። ራያ አቃፊ ህዝብ ነው። አጋሜ አቃፊ ህዝብ እኮ ነው። ግን እነሱ ከኛ ውጪ አድዋ አይገዛኝም ልል አልችልም እኮ። ያው አቶ ሊላይ እንግዲህ ቲፒኤልኤፍ ነው፣ ቡድን ነው። ዞሮ ዞሮ እንዲህ አይነት እንቅስቃሴ ላይ የአድዋ ህዝብ ተሰብስበው የሚያደርገው ነገር የለም። ከሆነ አካባቢ የተውጣጡ ግለሰቦች እንደ ቡድን ተደራጅተው የሚያደርጉን ነገር ይሆናል። እና እስኪ ወደ እንቱን እንቀጥል። በጀመሩት ጉዳይ ላይ ቀጥሉ። ከዛ መጡ ይሄ ነገር ለትግራይ ህዝብ አይጠቅምም፣ ለኢትዮጵያም አይጠቅምም የሚል በሚዲያ መጠነ ሰፊ እንቅስቃሴ ያደርጉ ነበር። እና ከዛ በኋላስ ጦርነቱ ሲጀምር እዚሁ ኢትዮጵያ ነበሩ? እኔ ጦርነቱ ሲጀመር ኢትዮጵያ ነበርኩኝ። ከዛም በኋላ ጠቅላይ ሚኒስትሩ ባደረጉልኝ ጥሪ መሰረት ደግሞ ትግራይ ገባ፣ ከጊዜው አስተዳደሩ ጋር ማለት ነው። እንትኑ ቲፒኤልኤፍ ከለቀቀ በኋላ ማለት ነው። አዎ ገና ጦርነቱ ሳያልቅ ማለት ነው። ከሽረ ህዳር 19 ነው እኛ የገባ ነው፣ ዶክተር ሙላቱ ኮሚቴ ማለት ነው። እና በዛን ጊዜ ገባን። በእርግጥ ሽረ ስገባ የኤርትራ ጦር እንደገባ ነው የነገሩን። ሽረ ስንገባ የአማራ ኃይል እንዳለ ነው የነገሩን። ከሽረት አንድ ሳምንት ቆይታ በኋላ ወደ መቀሌ ገባን። መቀሌ ስትያዝ በነጋታው እኛ መቀሌ ገባን። መቀሌ ስንገባ የመቀሌ ህዝብ በእርግጥ የሽረ ህዝብ እጁን አንጨብጭቦ ነው የተቀበለን።
ደግሶ ነው የተቀበለን። መቀሌም ስንገባ እኔ ከጠበቅኩት በላይ ነው የሆነው። ወጣቱ ህዝቡ ሆ ብሎ ነው የመጣው። በብዙ ነገር ይተባበረን ነበረ። ኦልሞስት መቀሌ ህዝብ 90% እንደደገፈን ነው እኔ ያለኝ መረጃ በወቅቱ ማለት ነው። ግን ከዛ በኋላ ምን ተፈጠረ የሚለው እንግዲህ የአያያዝ ችግር ነበረ። ከኔ ጋር አብረው የሄዱ ሰዎች ሁላችንም 5 ሰው ነው የተላከው። አቶ ሊላይ እነማን ነበራችሁ? ከእርሶ ጋር ማን ነበር ሄደው? ዶክተር ሙሉ፣ ጀነራል ዮሐንስ፣ ሳባ እና አንድ መስፍን የሚባል ልጅ፣ እኔ 5 ሰዎች ነን እንግዲህ ኮሚቴ ሄድ ነው። ከዛ ተጨማሪ የትግራይ ብልጽግና ካድሬዎች ተብሎ የመጡ ነበሩ ከኛ ጋር። እንግዲህ ዶክተር ሙሉ ጊዜ አስተዳደሩ ፕሬዝዳንት ሆኑ። ጀነራል ዮሐንስም ምንድን ነው የኮማንድ ፖስቱ ኃላፊ ሆኑ። እርሶ ምን ነበር ኃላፊነቱ? ጸጥታ ውስጥ ነበርኩ እኔ። እሺ ይቀጥሉ። እና እንግዲህ ዋናው ተነጋግረን ይሄድ ነው ህዝብ ማረጋጋት ነው የሚለው ዋናው አላማችን ማለት ነው። ፖለቲካ ስራ አንሰራም፣ ህዝብ ማረጋጋት ተባለ። መቀሌ ስንገባ ግን በሙሉ ስልጣኑን ዶክተር ሙሉ ብቻውን ተቆጣጠረ። በቃ እኔ ያልኳችሁን ብቻ ነው የምታደርጉት አለ። ከዛ በየቢሮ ያሉትን ካድሬዎች እንዳይነኩ ተባለ። ደሞዝ ከመቀሌ ወደ በረሃ ይላካል። ብቻ በጣም የተወሳሰበ ነገር ተፈጠረ። በእርግጥ ዶክተር አብርሃምም ነበር አብሮት ከዶክተር ሙሉ ጋራ። እና ሁኔታው እንዴት እንደምገልጽልህ በጣም የሚያስቸግር ነው። እና እዛ የነበረው ጊዜያዊ አስተዳደር መከላከያን የሚወጋ ነው እንጂ መከላከያን የሚደግፍ አልነበረም። በሙሉ የተሰገሰጉት ይሄ የትግራይ ብልጽግና የምትለውም ካድሬው አሳማ ነው የነበረው። እዛ እኔ ሰው ነበርም አይደለም፣ አሳማ ካድሬ ነው የነበረው። ወደ ዘረፋ ነው የተገባው። ሁሉም ወደ ዘረፋ ነው የገቡት። ከዛ በኋላ ብዙ ውስብስብ ነገሮች ተፈጠሩ። መከላከያ ከመቀሌ ወደ ተንቤን ሲሄድ ተነስቷል ተብሎ ከዚህ መቀሌ ይደወልለት ነበር ከቢሮዎች። ቢሮ በሙሉ የህወሓት ካድሬ የነበረበት ነው። እና ካድሬውን እንዴት ነው ቢሮ ኃላፊ አድርገ መምሪያ ኃላፊ አድርገ ምን አይነት ለውጥ ነው የምንሰራው? እነዚህን ማባረር አለብን የሚል ሀሳብ ስናቀርብ ዶክተር አብርሃምም ዶክተር ሙሉም ሁሉም ተቃወሙ። ጀነራል ዮሐንስም ሁሉም ተቃወሙ። እና ምንም ነገር መስራት አልተቻለም። ፓራላይዝ አደረጉን። አንድ እነዚህ ከኔ ጋር የሄዱ ሰዎች ትግራይንም የሚያውቁት አይመስለኝም። ዶክተር አብርሃም ይሁን ዶክተር ሙሉም በቃ እነሱ የሚሰሙት ነጋዴዎችን ሰብስቦ ማናገር ብቻ ነው፣ ሀብታምን ማናገር እንጂ ድሃም ሲያናግሩ አይቻለው። ከመቀሌ ወጥተው አያውቁም። እና ምንም ፖለቲካ ስራ ሊሰራ አልቻለም። በመሀል ላይ እኔ ወደ አዲስ አበባ መጥቼ ለሚመለከታቸው ሪፖርት አደረኩኝ። ከዛ መጨረሻ ላይ እኔ ከነዚህ ፖለቲከኞች ጋር መስራት ስለማልችል ከመከላከያ ጋራ ተመልሼ ወደ ትግራይ ገባው። አትሊስት የመቀሌን እኔ ከገባው በኋላ ሙሉ ስልጣን ስለነበረኝ የሚቆጣጠረኝ ስላልነበረ መቀሌ ውስጥ የነበሩትን ሌባዎች በሙሉ በ2 ሳምንት ነው ጸጥ ያደረግናቸው። የመቀሌ ህዝብ እንኳን በሌሊት በጠራራ ፀሐይ መሄድ አይችልም ነበር። እኛ ከገባን በኋላ ግን ዘሆል ናይት ዴይ ኤንድ ናይት ሰው በነፃ እንዲንቀሳቀስ አደረግን። አዲስ አደረጃጀት ፈጠርን። በመሃሉ ላይ ሰኔ 21 መጣ። ከዛ ሸሽተን ወጣን። ግን ምን ተደረገ? አሁንም ቢሆን እግረ መንገዴን የትግራይ ህዝብ እዚህ ላይ ልብ እንዲያደርገው የምፈልገው ነገር ቢኖር እኛ ብዙ እድሎች አምልጦናል በዚህ መንግስት። ለምሳሌ ለትግራይ ገበሬዎች በሬያቸው ታርዷል ብዬ እኔ ለተወሰኑ ሰዎች ነግሬያቸው እነዛ ሰዎች ለጠቅላይ ሚኒስትሩ ይህንን ኢንፎርሜሽን አድርሰው ጠቅላይ ሚኒስትሩ በአስቸኳይ ከዩኤንዲኤፍ ገንዘብ ወጪ ተደርጎ ለትግራይ ገበሬዎች 100 ይሁን 200 ይሁን ትራክተር እንዲገዛላቸው ተብሎ ጠቅላይ ሚኒስትሩ ትዕዛዝ አስተላልፎ ነበር። ሲሳይ በጣም በሚያሳዝን መንገድ ትራክተሮቹ አልተገዙም፣ ጨረታም አልወጣም፣ ግን ክፍያ ተፈጽሟል። ልክ እኛ እየሸሸን እየወጣን ያለ ክፍያ ተፈጸመ፣ ትራክተር ሳይገዛ ማለት ነው። ይህን እንግዲህ ጠቅላይ ሚኒስትሩ ይወቁ አይወቁ እግረ መንገዴን የትግራይ ህዝብ የሚስማው ብዬ ነው። ምን ያህል ጠቅላይ ሚኒስትሩ ለትግራይ ህዝብ ያላቸው ውለታ ነው የምናገረው ያለው። እና ትልቅ ዘረፋ የተካሄደው በጊዜው አስተዳደሩ ነው። እዛ በነበሩት የብልጽግና ሰው ይሁኑ ጊዜው አስተዳደር ይሁን መቀሌ አካባቢ እኮ ማሽኖች ተጭነው
ወደ አፋር ወደ አማራ ክልል ሄደዋል። አሁንም ድረስ እኮ ማሽኖች የሚያከራይ እኮ ባለስልጣን አለ ከትግራይ ተዘርፎ የሄዱትን ማለት ነው። ያ ብቻ አይደለም ከ300 በላይ መኪናዎች ከትግራይ ወጥተው የት እንደገቡ አይታወቅም። ከአፍዴራ እስከ ደቡብ ሱዳን ድረስ ተሽጠዋል ሄደዋል። ይሄን የሚከታተል ማንም የለም። ልክ ስልጣን ላይ ሲመጡ እንዲያውም አልፎ ተርፎ አንድ ወቅት ላይ ምን ተደረገ መሰለ የለውጡ ደጋፊዎች የነበሩትን ወደ 20 የሚጠጉ የእንደርታ ልጆችን ከንቲባውን ጨምሮ ከንቲባ አታክልትን ጨምሮ ከመቀሌ አባረው አዲስ አበባ እንደገና ታፍነው ተይዘው ወደ መቀሌ እስር ቤት እንዲገቡና ቲፒኤልኤፍ እንዲገላቸው ሁሉ ተደርጎ ነበር። እና በጣም የተወሳሰበ ነው። በእርግጥ ይህንን ሁሉ ነገር ጠቅላይ ሚኒስትሩ ያውቃሉ ወይ? ይህንን ባለስልጣኑ ካቢኔ ያውቃል አያውቅም? እንግዲህ በራሳቸው መንገድ ምን ይሰሩ እንደነበረ ራሳቸውን ይጠይቁ እንጂ ብዙ ኦፖርቹኒቲዎች በዛ በ2013 ሚስ አድርገናል። ቲፒኤልኤፍ ጠቅላላ እኮ ጠፍቶ ከነበረበት ጉድጓድ እንዲነሳ ያደረገው አንድ ቁጥር እዛ የነበረው ጊዜው አስተዳደር ነው። ዶክተር ሙሉና በዶክተር አብርሃም የሚመራው እነዚህ ሁለቱ ሪስፖንሲብል ናቸው። እንደገና እንዲደራጅ ነው ያደረጉት። ጸረ ቲፒኤልኤፍ ከሆንክ በነጋቱ ትታሰራል። ዛሬ የቲፒኤልኤፍ አባል ከበረሃ መጥቶ ሰው ሊገል ከተያዘ ጠዋት በሰዓት እላፊ ነው የተያዘው ተብሎ ይለቀቅ ነበር። ይሄ ለምን እንዲደረጋል ሲል አንተ ምን እንደውም አንድ ወቅት ምን ተደረገ? መኪና ሁሉ ተቀምጫለሁ፣ አንተ የምትሰራው ከመከላከያ ጋር ነው፣ ከኛ ጋር አሰራ መኪና መከላከያ ይስጥ ብሎ ቀምቶኛል። ልንገርህ እንግዲህ አሁን ያው የመጀመሪያ የኢትዮጵያ መከላከያ መቀሌን ሲቆጣጠር የተፈጠረውንና መጨረሻ እስከ መስከረም እስከ ሰኔ 21 2013 ያለውን ነገር ነው የተናገሩት። እና ከዛ በኋላ ደግሞ ያው ጦርነቱ ቀጠለና መጨረሻ ላይ በፕሪቶሪያ የሰላም ስምምነት መሰረት ትግራይ ውስጥ ጊዜ አስተዳደር ተመሰረተ። ያ ጊዜ አስተዳደር የፕሪቶሪያው ስምምነት ትግራይ ውስጥ ያው በጣም አውዳሚ የነበረ ጦርነት አሰቃቂ የነበረውን ትዕይንት ዘግቶታል። ድምፅ አይሰማም፣ ግን ውዝግቡ ሽኩቻው ቀጥሏል። ዛሬ ድረስ መቋጫ ሳያገኝ እንደገና እንደውም ጉዳዩ ከኤርትራ ጋር እየተያዘ የመጣበት ሁኔታ አለ እና እንደው አጠቃላይ ሲገመግሙት ለምን እዚህ ሁኔታ ውስጥ ተደረሰ? ያለው ሁኔታው ምንድን ነው? የመጀመሪያው ትግራይ ውስጥ አሁን ያለው ሁኔታ ምንድን ነው? ትግራይ ውስጥ ያልተረጋጋ የጦርነት ሁኔታ አለ። ለዚህ ሁሉ ግን ዋናው ተጠያቂው የፌዴራል መንግስት ነው። አሁን ላለው ቀውስ ተጠያቂው የፌዴራል መንግስት ነው። ፌዴራል መንግስት እኔ 2012 ላይ ከፕሪቶሪያ ስምምነት በፊት አንድ ወር ላይ ኢቲቪ ላይ ወጥቼ ህወሓት የፕሪቶሪያን ስምምነት አይቀበልም፣ ህወሓት የሰላም ጥሪ ከተቀበለ ሳጥናኤል ቤተ መንግስት ገብቶ ይቀድሳል ብዬ ተናግሬያለሁ። ይሄም በተለያየ መንገድ የተለያዩ ሰዎች ተናግረውታል። ህወሓት ሲፈጠር ጀምሮ ለሰላም ያለው እጅ የታጠፈ ነው፣ የተቆረጠ ነው፣ ቆማጣ ነው። እነዚህ ሰዎች እኮ ጸሎት የሚጸልዩት ድርሳነ ሳጥናኤል እኮ ነው የሚደግሙት። ሲወለዱም ወላጆቻቸው ድርሳነ ሳጥናኤል ነው የሚደግሙት፣ እነዚህም ድርሳነ ሳጥናኤል ነው የሚደግሙት። እንዴት ድርሳነ ሳጥናኤል የደገመ ሰው ሰላምን ይፈልጋል ብለህ ታስባለህ? በምንም ተአምር ሰላም ሊመጣ እንደማይችል እያወቀ ፌዴራል መንግስት ምናልባት የትግራይ ህዝብን እንዲጠፋ ፈልጎትም ሊሆን ይችላል። መመዘኛው ብቻ ምን እንደሆነ ባላውቅ ግን እንዴት 100% ስልጣን ለዚህ አረመኔ ለሆነ የበረሃ አጋንንት 100% ስልጣን ሰጠ፣ 100 ቢሊዮን ብር ሰጠ፣ ተደራጁ ብለህ ታስቀምጣለህ እንዴ? ጌታቸው እኮ ጥሩ ደላላ ነው መሆን የሚችለው እንጂ እኮ መሪ ሊሆን እንደማይችል እኮ እንዱ ጠቅላይ ሚኒስትሩም ያውቃሉ፣ ሁሉም ካቢኔውም የጠቆሙት ሁሉ ያውቃሉ። ምንም እኮ የፖለቲካ ኮንተንት የሌለው ሰው አገር ምራ ተብሎ እንዴት ይላካል? ይሄ ሰውዬ እሱ እኮ ጥሩ ደላላ ሊወጣው ይችላል፣ መሪ ግን ሊሆን አይችልም። ጌታቸው ያውም የትግራይን ህዝብ በፍጹም ሊሆን አይችልም። አንድ እሱ ላይ ትልቅ ስህተት ተሰራ። የፕሪቶሪያ ውል ስምምነት በትክክል ተፈጽሞ ቢሆን መከላከያ አድጎደምና ጉላላ ገብቶ መቀሌን ፌዴራል መንግስት ቢያስተዳድሩ ኖሮ ይሄ ሁሉ ነገር አይመጣም ነበር። አንድ ፌዴራል መንግስት አቅም አለው፣ ገንዘብ አለው። በዛ ገንዘብ ተጠቅሞ ይሄ የተበታተነውን ህዝብ በ2 ዓመት ውስጥ ማረጋጋት ማስፈር ይችል ነበር። ግን ያን ማድረግ አልፈለገም። ቲፒኤልኤፍ ወደ ሰላም እንደማይመጣ መሆኑን እያወቀ 100% ስልጣን ሰጥቶ የትግራይ ህዝብን የኢትዮጵያ ህዝብን አካባቢውን ይሄው ለዚህ ቀውስ የዳረገው ፌዴራል መንግስት ነው። አንድ ቁጥር ተጠያቂ ፌዴራል መንግስት ነው። ፕሪቶሪያ ምን ተዋውለን ነው ለነሱ 100% ራሳቸውን ያስተዳድሩ ብሎ ስልጣን የሚሰጣቸው? ምን ስላደረጉን? ገሃነም ወርደን ኢትዮጵያ እናፈርሳለን ስላሉ፣ ሰሜን እዝን በሳንጃ ስለወጉ ስለገደሉ፣ በተኛበት ስላረዱት፣ በታንክ ስለረገጡት ነው
ውለታ ነው ይሄ የሚሰጣቸው እንዴ? ጌታቸው ረዳ እኮ ከደብረጽዮን ጀምሮ ለ45ቱ ማዕከላዊ ኮሚቴ ደሞዝ ይከፍላል። ለእያንዳንዱ ጥበቃ ቤት ኪራይ ይከፍላል፣ ደሞዝ ይከፍላል። ፍስሐ ማንጁስ 16 ጠባቂ አለው። 16ቱ ጠባቂ የቀን አበል አላቸው፣ ደሞዝ አላቸው፣ የቤት ኪራይ ይከፈልላቸዋል። እንዴ እነ ታደሰ ወረደ እኮ አገር ሊመራ የማይችል እኮ እንስሳ እኮ ነው። እነ ታደሰ ወረደን ከተማ እያለው ነው የማውቀው፣ ገና በረሃ ሳይወጣ። በረሃም እያለ ታደሰ ወረደ ማለት ሻንጣ ተሸካሚ አሽከር ካልሆነ በስተቀር ምንም እነዚህ እንዴት ይህን ጦርነት ሊመሩ እንደቻሉ ሁሉ እግዚአብሔር ይወቅ። በተቻለ እንትን ቃላቶቹን እንትን እያሉት፣ ምክንያቱም ሚዲያም ሰውም ስለሚሰማ እንትን እያሉ። እሺ ይቀጥሉ። አማርኛ ሁለተኛ ቋንቋዬ ነው አይደለም? አይ በደንብ ነው። ከዚህ በላይ አማርኛ ማለት ነው። በትግርኛ በሆነ እንደዛ አይደለም ቢሆን ስለማላውቀው ነው አማርኛ ትርጉሙ። እና ይቀጥሉ። ዋናው ምን ልፈልጌ ነው፣ እነዚህ ትግራይን ይምሩ ተብለው የሄዱት እኮ እነዚህ ጌታቸው አሁን ለምሳሌ እነ ጀነራል ጻድቃን ጥለው እኮ ነው ኮብልሎ የወጡት፣ ሸሽተው እኮ ነው የወጡት። ኤግዚት ፕላን እንኳን የላቸውም። እንዲህ ብንሆንሳ ብለው ወሬ ብቻ እኮ ነው እሁድ ወጥተው እንደ ፓስተር እንዲህ እናመጣለን፣ ዲሞክራሲ እንዲህ ነው። እኛ ምን ያደርግልናል? ተግባር መሬት ላይ መሰራት የነበረበት ስራ ፖለቲካ ስራ አልተሰራም። ወጣቱን አላደራጁት፣ የለውጥ ኃይሉን አልደገፉትም። አሁንም 50% ቲፒኤልኤፍ ጋር ናቸው፣ 50% ለውጡ ጋር ናቸው ያሉት። እንደው 50% ለውጥ ጋር የሆኑትም የህዝቡን ማዕበል አይተው ነው። አሁን ትግራይ ውስጥ 90% የትግራይ ህዝብ ለውጥ ፈላጊ ነው፣ ከጫፍ እስከ ጫፍ ኢንክሉዲንግ አድዋ፣ አክሱም፣ ሽረ። ልንገር በአሁኑ ሰዓት ወጣቱ እንዋጋ እያለ ነው። በቃ እንገዳደል እያለ ነው፣ እንተናነቃቸው እያላቸው ነው። ያንን እንኳን ማደራጀት ያልቻለ ኃይል ነው እና ብቃት የሌላቸው ሰው መድቧል ፌደራል መንግስት። ሁለተኛ ፕሪቶሪያን በተግባር በትክክል በተጻፈው መሰረት አጉላና አዱጉደም ላይ 2 ኮር ቢቀመጡ መቀሌን ፌደራል ቢያስተዳድር የክልሉን ጸጥታ ፌደራል ቢቆጣጠር ይሄ ሁሉ ችግር አይመጣም ነበር። አሁን በ2 ዓመት ውስጥ እኛ 100% እርግጠኛ ነኝ ጠቅላይ ሚኒስትሩን ኮሚት አድርገዋል ለመርዳት የትግራይ ህዝብን። ግን በማን ነው የሚለው? ልክ 2013 የገጠመን ነው አሁን የገጠመው። የላኳቸው ሰዎች 2013 ስርቆት ውስጥ ነው የገቡት፣ ሌላ ዘርፋ ውስጥ ነው፣ ሌላ ተንኮል ውስጥ ነው የተገባ። አሁንም የላኳቸው ሰዎች እኮ ሲሳይ ብረት ተሽጦ እኮ የለም እኮ፣ ጨው ተሽጦ የለም፣ ወርቅ ተሽጦ የለም እኮ ነው፣ እርዳታ የለም፣ የመድኃኒት የለም እኮ ነው የሚባለው ያለ። ከዚህ ግን ፌደራል መንግስት በመቶዎች መኪናዎች ተጭኖ ሲሄዱ በአውሮፕላን ሲጫን ነው ማውቀው። እኔም ማውቀው ነው የምነግርህ ያለው። እንደዚህ በሙሉ የት እንደገቡ አልታወቀም። ማን በላው? እስቲ 2 ዓመት አይገመገምም እንደ ጊዜው አስተዳደሩ ምን ሰራህ ሳይባልም እንደ ብንናገር የሚሰማ የለም። አሁንም ይኸውልህ ህወሓት ወደ ሰላም መጣ ማለት ሳጥናኤል ቤተ መቅደስ ገብቶ ይቀድሳል ማለት ነው። በፍጹም ሊሆን የማይችል ስራ ተሰርቷል። ኦኬ አሁን ያለፈው ምናልባት እንግዲህ አቶ ሊላይ አንደኛ የሰላም ስምምነቱን አስፈላጊነት በተለያየ መንገድ የተያው ትልቅ አደጋ ትግራይ ውስጥ ያሁሉ ጦርነት ከትግራይም አልፎ በአማራም በአፋርም በጥቅል ደግሞ ኢትዮጵያ ውስጥ የሳደረው ተጽዕኖ ይታወቃል። ያ የሰላም ስምምነት ዓለም ያደነቀው ስምምነት ነው፣ ትልቅ እርምጃ ነው። ከዛ በኋላ ግን ጊዜ አስተዳደሩ ሲዋቀር ፌደራል መንግስቱ በተሳትፎ ቢኖረው እንደገናም ደግሞ ተቃዋሚዎች እና አረና እንደዚህ ቢገቡበት የሚል የተለያዩ ድምፆች ይሰማሉ። ልክ እንደርሶ የሚቃወሙ ሰዎች አሉ። በሌላ በኩል ደግሞ ሙሉ በሙሉ ጉዳዩ ለህወሓት ባይተው ኖሮ ዛሬ ህወሓት ውስጥ የነበረው ክፍፍል አሁን የሚታየው ነገር አይፈጠርም። ይልቁንም አንድ ላይ ሆነው ሌላውን ወደ ማጥቃት ሊሄዱ ይችሉ ነበር። ስለዚህ ሙሉ በሙሉ ደግሞ ለነሱ በመስጠት የተወሰደው እርምጃ በተወሰነ ደረጃ ህወሓት የህወሓትን አንድነት መከፈል ትግራይ ውስጥ የነፃነትን መንፈስ እንዲመጣም አድርጓልና ከዛ አንጻር እንደ ስኬት የሚያዩ ሰዎች አሉ። ይሄ የተሳሳተ አመለካከት ነው። አሁንም አንድ ላይ ናቸው፣ አልተለያዩም እኮ። ጌታቸውና ደብረጽዮን አንድ ላይ ሲሰጡ ያመሻሉ፣ ሲበሉ ያመሻሉ፣ ሲነጋገሩ ያመሻሉ። ጌታቸው እኮ 102 መኪናዎች ለፌደራል መንግስት ለትግራይ ህዝብ ብሎ የሰጣቸው ለድርጅቴ ብሎ ያስረከበ ሰው እኮ ነው። ጌታቸው ረዳ እኮ 10 ቢሊዮን ለቲዲኤፍ ብሎ የሰጠ ሰው እኮ ነው። አሁን ሁለቱ አንድ አይደሉም የምትለኝ ነገር አልቀበልህም። ሁለቱ አንድ ናቸው። ጌታቸው እኮ ፌደራል ይግባል ብሎ ለማለት እኮ እንዲህ እኮ የሚል ነው እኮ እና ሽፍት እኮ ነው የሚያደርገው። ደብረጽዮን እንቅፋቱ ነው፣ ፌደራል መንግስት እንደዚህ አድርጎ ምን ያደርገው? ፌደራል መንግስት ገንዘብ ሰጠው፣ ፓወር ሰጠው። ፓወሩን መጠቀም ያልቻለ ሰው እኮ ነው። እና አንድ ናቸው፣ አንድ አይደሉም የሚለው ነገር አይሰራም። ተቃዋሚ ድርጅቶች ቢገቡ ግን እኔ ራሴ ብገባ ግን የራሴ ድርሻ ይኖረኛል እኮ። አሁን አቶ ሊላይ ያው ወደፊት እየሄዱ ስለሆነ ወደዛው ልምጣ ብዬ ነው።
የትግራይ ጊዜ አስተዳደር በተመለከተ ያው በትላንትናው ዕለት መጋቢት 9 2017 ሁለተኛ ዓመቱ አብቅቷል። ያ በአዋጅ 359 1995 በሚለው አዋጅ መሰረት ከዚህ በኋላ ስልጣኑን ላራዝም ቢል እንኳን ፌዴሬሽን ምክር ቤት ነው የሚችለው፣ 6 ወር ሊሰጠው ይችላል። ያለዛ አዋጁ ሙሉ በሙሉ መሻሻል አለበት። ስለዚህ የስራ ዘመኑ ስላበቃ ከዚህ በኋላ ቢያንስ እስከሚቀጥለው የኢትዮጵያ ምርጫ ድረስ ትግራይ ውስጥ ጊዜያዊ አስተዳደር ይቋቋማልና ምን መሆን አለበት? አሁን ስህተቶች ነበሩ፣ ክፍተቶች፣ ጉድለቶች ነበሩ። እነዛን ጉድለትና ክፍተቶች በምን ይታረም? በጣም ጥሩ ጥያቄ ነው። አንድ ፌዴራል መንግስቱ ስለ ትግራይ ጉዳይ ወክሏቸው ወደ ትግራይ የሚልካቸውና ስለ ትግራይ ጉዳይ የሚያናግራቸው ሰዎች ካጠገቡ ያስርቅ። እነዚህ በ2013 ፌል አድርገዋል፣ አሁንም ፌል አድርገዋል። ፌል ያደረገን ሰው እንደገና ተመልሰ አማካሪ አታድርገው። መሆን ያለበት ምንድን ነው? ብዙ አንጋፋ ፖለቲከኞች አዲስ አበባ ውስጥ አሉ፣ ኢትዮጵያ ውስጥ አሉ። ግን ወደ እነሱ እንዳይጠጉ አጥር አለ። ጠቅላይ ሚኒስትሩ የትግራይን ጉዳይ ይከታተልልኝ ብሎ ያስቀመጡት ሰው ሌላ የትግራይ ተወላጅ ወደ ጠቅላይ ሚኒስትሩ እንዳይመጣ፣ ወደ ፌዴራል እንዳይመጣ በብልጽግና የትግራይ ብልጽግና ኃይሎች ታጥሯል። ያ አጥር መሰበር አለበት። አንድ ሁለተኛ፣ አጠቃላይ የሆነ ኮንፈረንስ መካሄድ አለበት። ኮንፈረንስ ይካሄድ። 1 2 3 ኮንፈረንሶች ውስጥ ይካሄድ። ይምጣ፣ የተማረ ኃይሉ ይምጣ፣ ፖለቲከኛው ይምጣ፣ ዲስከስ ያድርግ። መንግስት ከዛ ላይ የራሱን ግንዛቤ ይውሰድ። አሁን እኮ ጠቅላይ ሚኒስትሩም ሆነ ፌዴራል መንግስት እኮ ከትግራይ ህዝብ ተነጣጥሏል። ያገናኙኛል ያሏቸው ሰዎች እኮ በሙሉ ከነሱ ውጪ ጠቅላይ ሚኒስትሩን ሰው እንዳያገኝ እንዲያጥረውታል። እንዲህ ታጥሯል። ጠቅላይ ሚኒስትሩም ፌዴራል እንደዚህ ታጥሯል። ይሄ ትግራይ ብልጽግና የሚባለውን እስቲ ወደ ጎን ያድርጉት። እንደ ብልጽግና ይቆይ ነው፣ ይፍረስ አይደለም ምን ያለው። ግን ትግራይ ውስጥም ገብቶ ቁም ነገር ሊሰራ የማይችል ኃይል ነው። አጠቃላይ ኮንፈረንስ ይደረግና ሁሉም የፖለቲካ ፓርቲዎች፣ ሁሉም ምሁራን፣ ሁሉም ባለሀብት፣ ሁሉም ይመለከተኛል የሚለው ኃይል ይምጣና ዲስከስ ያድርግ። እስቲ ከነሱ ውስጥ ደግሞ እናውጣና ከነሱ ውስጥ ለትግራይ ይበጃሉ የሚለውን መንግስት ራሱ እስቲ ሰሌክት ያድርግ። በነፃ አእምሮ ሆኖ ይሄ በያዝድ በሆኑ ጥላቻ በተሞላቻቸው ሰዎች ብቻ ሳይሆን ከነዛ ከኮንፈረንስ ውስጥ ተጨምቆ በሚወጡ ሰዎች ማድረግ ነው ያለበት። ከዛ ውጭ አሁንም እንደገና ሶስተኛ ዙር ፌል እናደርግ ነው። አሁንም ከዛ ቤት የማማክራቸው ሰዎች የትግራይ ብልጽግና ይሁን የትግራይ ጉዳይ ይከታተላል የሚባለው ሰው አማክሬ አሁንም ትግራይ ውስጥ ሶሉሽን አመጣለሁ የሚል ከሆነ መንግስት ይሳሳታል። አሁንም ባይሆን በ1993 ሲከፈል የወጡትን ሰዎች እዚህ ሂደት ውስጥ ማስገባት ያግዛል። ሰላሙን ለማምጣት ትግራይ ውስጥ ያለው ነገር መረጋጋት ለማምጣት በጣም ያግዛል። በጣም እኮ የተሻሉ እኮ ብሔርተኞች ናቸው። የተሻሉ እኮ ኢትዮጵያውያኖች ናቸው እኮ። እንደ ጥሩ የሚያስቡ እኮ ናቸው። ኢትዮጵያውያን ናቸው እኮ። ንጹህ ኢትዮጵያውያኖች ናቸው። በመንደር በምናምን የማይከፋፈሉ ሰዎች ናቸው እኮ። እንደው ቢቻል ኃላፊነቱን ለመከላከያ ተሰጥቶ መከላከያ ሃንድል ቢያደርገው ጥሩ ነበር። ምክንያቱም ትግራይ ውስጥ 20 ምናምን ዓመት የተቀመጠ መከላከያ ነው። እስቲ መከላከያ ፊድባክ ይጠየቅ። እንደው ቢቻል የትግራይን ህዝብ ስነ ልቦና የሚያውቀው በኢትዮጵያ ደረጃም በኢንስቲትዩሽንም ቢሆን የትግራይን ህዝብ ይወዳል ብዬ የምለው ከመከላከያ ውጭ ማንም ኢንስቲትዩሽን የለም። ማንም ሊኖር አይችልም። መከላከያ ትግራይ ውስጥ ልጅ አስተምሯል፣ ተዋልዷል፣ ተዛምዷል። እስከ ዶክተሬት እኮ ያስተማራቸው ልጆች አሉ እኮ ከሆምለስ አንስቶ እና እስቲ ለመከላከያ እድሉ ይሰጠው። እኔ መከላከያ አስተዳደር አይደለም ምለዋል። እድሉ እስቲ ይሰጠው፣ ሰፋ ይደረግ። በትግራይ ብልጽግና ተብሎ ብቻ የሚደረግ ነገር በሙሉ ሁለቴ ወድቀናል። ሶስተኛ እንዳንወድቅ አሁንም እንዳልከው እነዚህ በ93 የወጡ ሰዎች አሉ። ሌሎችም ብዙ ኮንሰርንድ የሆኑ ምሁራን ኃይሎች አሉ ትግራይ ውስጥ ለውጥ እንዲመጣ የሚፈልጉ ኢትዮጵያ ሰላም እንድትሆን የሚፈልጉ ሰዎች አሉ። እነሱን ማሰባሰብ ይቻላል። ግን ይሄ የትግራይ ጉዳይ እገሌ ይጨርስል የሚባለው ግን አልሰራም። 2 ጊዜ ፌል አድርጓል። እንዲያውም ብዙ ጥፋት ነው ያመጣብን። እሱ ይታረም ብቻ ነው ብለው። በጣም አመሰግናለሁ አቶ ሊላይ ኃይለማርያም በትግራይ ወቅታዊ ሁኔታ ላይ ሰፋ ያለ ማብራሪያ ስለሰጡም በተመልካች እንዲሁም በአድማጭ ስም ከልብ አመሰግናለሁ። ምናልባት በአጠቃላይ ጉዳይ ላይ መልእክትም ካሉት እንደ ማጠቃለያ የሚያነሱት ነገር ካለም በሱ እናጠቃለን። አዎ እኔ ዋናው እንግዲህ መልእክቴ ምንድን ነው፣ የትግራይ ህዝብ በአሁኑ ሰዓት ከፍተኛ የለውጥ ሂደት ላይ ነው ያለው። ህዝባችን በያለህበት ተደራጅ፣ በያለህበት የራስን ኔትወርክ አመቻች። ይሄ ግፈኛ ድርጅት ከአሁን በኋላ ተመልሶ ወደ ስልጣን የሚመጣበት ጊዜ አክትሟል።
እና የትግራይ ህዝብ ነቅተህ ጠብቅ ነው የምለው። ሌላ የምለው ነገር የለም። ፌደራል መንግስት ደግሞ ስለ ትግራይ ጉዳይ አንገብጋቢነቱን አይቶ ከዚህ በፊት ከሁለቱ የወደቅነው አወዳደቅ ለሶስተኛ እንዳንወድቅ ጥንቃቄ እንዲያደርግ፣ ለውጥ ሊያመጡ ሊነክሱ የሚችሉ ሰዎችን በጊዜው አስተዳደር ውስጥ አስገብቶ ትግራይ ውስጥ ለውጥ እንዲመጣ፣ ባጭሩ የፕሪቶሪያ ውል ተግባራዊ እንዲሆን ጠይቃለሁ። በጣም አመሰግናለሁ ሲሳይ። በጣም አመሰግናለሁ አቶ ሊላይ ኃይለማርያም። በኢትዮጵያ ወቅታዊ ሁኔታ በተለይም ትግራይ ውስጥ ያለውን ጉዳዮች መሰረት በማድረግ ለሰጡን ሰፋ ያለ ማብራሪያ በተመልካች እንዲሁም በአድማጭ ስም አመሰግናለሁ። ክቡራን ተመልካቾቻችን ከአቶ ሊላይ ኃይለማርያም ጋር ያደረግነው ውይይት በዚሁ ያጠናቀናል። ጤና ይስጥልን። ሰላም።